ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ካንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን የአማራ ክልል የጸጥታ መዋቅር መፍረሱን የአማራ ፋኖ አደረጃጀቶች ዛሬ ባወጡት መግለጫ አስታወቁ በአማራ ክልል ያለውን አጠቃላይ ጸጥታ መዋቅር ሲመሩ የነበሩት የአማራ ክልል ፖሊስ ኮሚሽነር የአማራ ክልል የሰላምና ጸጥታ ቢሮ ኃላፊ እንደዚሁም የሚሊሻ ኃላፊ ከስልጣናቸው ተባረዋል አዳዲስ ሰዎች ተመድበዋል የክልሉ የጸጥታ መዋቅር ከፍተኛ ችግር ውስጥ ነው ያለው እርስ በርስም የተወነጃጀሉ መሆናቸው ነው ያገኘነው መረጃም የሚያመለክተው በአማራ ክልል የአማራ ፋኖ የጀመረው አጠቃላይ ዘመቻም ተጠናክሮ ቀጥሏል በተለያዩ አካባቢዎች ወሳኝ የሆኑ ቦታዎች በቁጥጥር ስር መዋላቸውም እየተነገረ ነው በአማራ ክልል ያለውን ወቅታዊ ሁኔታም እናነሳለን በብርቱካን ጉዳይ ዛሬም የአገዛዙ የመገናኛ ብዙሃን ተጨማሪ ዶክመንተሪ ፊልሞችን ያዘጋጁ መሆኑ እየተነገረ ነው የብርቱካንን ጉዳይ አገዛዙ መሪ አጀንዳ በማድረግ በተለያዩ ባለስልጣናቱ የተለያዩ መልእክቶች እንዲተላለፉ እያደረገ ነው የብርቱካን ግርግር ተብሏል የብርቱካን ግርግር ወዴት ይወስድ ይሆን በዚህ ጉዳይ ላይ እንመለከታለን የሶማሊያው ፕሬዝዳንት ለአሜሪካን መንግስት ጥሪ አድርገዋል በሶማሊያ ላይ አሜሪካ ግዙፍ የጦር ማዕከል ወይም ቤዝ እንዲኖራት ጥሪ አቅርበዋል እንግዲህ በተመለከተም ዝርዝር ሁኔታውን እንመለከታለን አብራችሁ እንድትቆዩ የምንጋብዘው ነው መሳይ መኮንን ከዚህ ከዋሽንግተን ዲሲ መስፍን አማን ከኔዘርላንድ አምስተርዳም በጋራ ሆነን ነው መልካም ጊዜ ተናስተልን መስፍን እንደምን ሰነበትክ መሳይ እንዴት አለ ዛሬ ቅዳሜ ነው አውሮፓ ታቃለ ፀሐይ ብርቅ ነውና እንዲህ ገናውን ሞቅ ወጣ በደም ሳንሞቃት ገባች ተመልሳና አገር ቤት ላሉት ነው በነገራችን ላይ በጣም ብርቅ ነው ታቃለ እናንተ ጋርም እንደዛው ነው አይደል በጣም ጥሩ ጊዜ እየመጣ ይመስለኛል ለምን እንደሆነ ክረምቱን ብዙም አልወደውም በጣም ጨፍጋጋ የሆነ ብርዳሙን ወቅት በጣም ከሚጨንቀኝ ጊዜ ወቅት አንዱ ይሄ የክረምት ወቅት ነው እሱን እየተሰናበትን ይመስላል ግን ያዝ ለቀቅ ነው የሚያደርገው ወይ ጨርሶ ክረምቱ አልወጣ ፀሐዩም ደመቅ ብሎ ደሞ አልመጣ እንዲሁ በመሃል ብልጭ ድርግም የሚል ነገር ነው ያለውና እናንተ ጋር ትንሽ ሞቅ ያለ ይመስላል እየመጣ ነው ግን ያው በደንብ ገና ነው አሁን እኮ ሜይ ጁን ጁላይ ምናምን አካይ ነው ግን አሁን ሌንት የሚባለው የምን ወቅት ነው መህር ነው በልግ ነው የሚባለው ወቅት እዛ ነገር ላይ ነው ያለነው ለማንኛውም እንግዲህ ፀሐይዋንም በተስፋ እየጠበቀን የሀገራችንን ፖለቲካ በደንብ እየተከታተልን ያለነው ለማለት ነው መስፍን ዛሬ ለተቀዳሚ ነው እንግዲህ ከተመልካቾቻችን ጋር በለተቀዳሚ አብሮን የምንውላባቸው ርዕሰ ጉዳዮች ቀደም ሲል አስተዋውቅ ያለው የአማራ ክልል ሹምሽር እንበለው ወይም ደግሞ የክልሉ መዋቅር የጸጥታ መዋቅር ፈርሷል ብለንም ልንደመድም እንችላለን የአማራ ፋኖ አደረጃጀቶች በጋራ ዛሬ መግለጫ አውጥቷል የአማራ ክልል መዋቅር የጸጥታ መዋቅሩ መፍረሱን ማረጋገጣቸው ነው የገለጹልን በትክክልም እሱ ነው የሚመስለው እንደ ሰማነው ከሆነ የእርስ በርስ መወነጃጀል አለ ከፌደራል መንግስት ነው እንግዲህ ከፌደራል የተላኩ ሰዎች ናቸው አሁን የጸጥታ መዋቅሩን እንዲመሩ እየተደረገ ያለው ኮሚሽነር ዘላለም መንግስቴ ከፌደራል ፖሊስ የአማራ ክልል ፖሊስ ኮሚሽን ሆኖ መመደቡን ተሰምቷል ሌሎችም እንደዚሁ ተመድበዋል መስፍን እንዴት አየው በእርግጥ የፖለቲካ መዋቅሩ ፈርሷል የጸጥታ መዋቅሩ ያውን እየፈረሰን ያለው አጠቃላይ ብልጽግና አማራ ክልል ላይ ህይወት እንዳይኖረው የሚያደርግ የመጨረሻውን ትንፋሹን ማቋረጥ የሚቻልበት ምዕራፍ ላይ ተደረሰ ይመስላል በዚህ ሁኔታ ሊያንሰራራ የሚችል ምንም አይነት መዋቅር እንደሌለ ነው የተረዳነው እንዴት አየኸው ለምሳሌ ይሄኮ ዲስሚሳል ይሄኮ ምስክርነት ነው እኮ በነገራችን ላይ ዲስሚሳል ነው ማለት የነዚህን የጸጥታ ባለስልጣናት እንደዚህ በጅምላ ማባረር የሚነግርህ ነገር ካለፈው ያው 10 ቀን 10ኛ ቀን ያዘው የፋኖ የአንድነት ዘመቻ በስርዓት ውስጥ ምን ያህል መፍረክረ ምን ያህል እርስ በርስ መካሰስ እንደተፈጠረና በተለይ ዋነኛው የኦሮሞ ብልጽግና ፓርቲ በእነዚህ ሰዎች አመራር ደስተኛ ለመሆኑን በቃ እነዚህ ሰዎች ሪፖርት ሲያቀርቡ የነበረው ፋኖ አልቆለታል ፋኖ ተበታትኗል መዋቅራችን ስር እየሰደደ ነው በቅርብ ድምጥማጡና ጠፋን የሚል ሪፖርት ነበር ሲያቀርቡ የነበረው ከዛ በተቃራኒ ፋኖ በሚገርም ሁኔታ ራሱን አደራጅቶ በሁሉም የአማራ አካባቢዎች እንዲያውም የዚህ የትሪፕል የአማራ ማህበር በሰሜን አሜሪካ የወጣው ሪፖርት ያነበብኩ ነበርና በ50 ምናምን ወረዳዎች ነው ባይዘው ውጊያዎች ሲካሄዱ ነበረው ባለፈው ሳምንት በተከታታይ ባልቆመ ሁኔታ ማለት እና ይሄ ነገር ሲፈጠር
መንግስት ይሄንን ነገር በዚህ በኃላፊነት የሰጣቸው ሰዎች ኃላፊነታቸውን አገዛዙ እንደሚፈልገው ሊወጡ ባለመቻላቸው ተባረዋል። መጀመሪያም ስራቸው አገዛዙ ማገልገል ነበር። አገዛዙም ባሳዩት ውጤት ባስገኙት ውጤት ገምግሞ አባረዋቸዋል እና የሚገርም ነገር ነው። ምስክርነት ነው በነገራችን ላይ። ይሄ ብዙ ጊዜ እንትኑን ማየት አለብን፣ ገልብጠን ማየት አለብን። ስርዓቱ የሚያደርገው ነገር ገልብጠን ነው ማየት ያለብን። በዚህ ዘመቻ ስርዓቱ ውስጥ ምን ያህል ትርምስ እንደተፈጠረ፣ ምን ያህል መካሰስ እንደተፈጠረ፣ ምን ያህል የዓላማ አንድነት እንደጠፋ ነው የሚያሳየው። እነዚህ እኮ ፊት ለፊት የነበሩ የአብይ አህመድ ኦልሞስት እግርና እጆች ናቸው አማራ ክልል ውስጥ። እነዚህን በቃ አስበላችሁን፣ ክልሉን በዚህ ደረጃ ተሸናፊ እንድንሆን አደረጋችሁን ብሎ ተጠያቂነቱን ወደ እነሱ ነው የገፋው። በሌላ በኩል ደግሞ ስናየው የፋኖ የዚህ ዘመቻ አንድነት የሚባለው እንቅስቃሴ በጣም ኢምፓክትፉል ሆነ ተጽዕኖ ፈጣሪ ሆነ ዘመቻ መሆኑን ነው የሚያሳየንና ምን መባረራቸው አንድ መስሪያ ቤት ውስጥ ታውቃለህ አይደለ? የሆነ ፌሊየር ካለ አንድ ዲፓርትመንት ወይም ደግሞ የሆነ አንድ የሥራ ክፍል ውጤት ማስገኘት ካልቻለ ዋናው ስራ አስኪያጅ እንደሚያባርረው ማለት ነው። እነዚህም ሰዎች ሌላ ነገር አይደለም። ምንም ሪፖርት ሲያቀርቡ የነበረው በየሚዲያው እኔ አይ ቲንክ የዛሬ ሳምንት 15 ቀን ይመስለኛል ይሄ ደሳለኝ ጣሰው ነው የሚባለው እነ ደስዬ ደጀን ምናምን ይወጡ የሚናገሩት የነበረው ነገር ስትሰማው ፋኖ አልቆለታል፣ ጨርሰናል፣ መዋቅራችን የተከለ ነው የሚሉት ነገር ነው የነበረው። ግን ባለፉት 10 ቀናት የተከናወኑ ዘመቻዎች የሚያሳዩት ግን ያ ትክክል እንዳልሆነ ያ ሪፖርት ትክክል እንዳልሆነ ነውና እነዚህ ሰዎች ማባረሩ ከመንግስት የሚጠበቅ ነገር ነው። ስራቸውም ለመንግስት ላገዛዙ በተገቢው መንገድ አልተወጡም፣ ውጤታማ አልሆኑም። ስለዚህ እነሱን ማባረር ነው በራሱ የሚነግር ነገር ምንድነው? በቃ አንድ ስርዓት ባይዞይ ሽንፈት ሲመጣ ውስጡ እርስ በርስ እጅ መጠቋቆም፣ አንዱን ተጠያቂ ማድረግ፣ አንዱን ማባረር፣ አንዱን ዲስሚስ ማድረግ በጣም የተለመደ ነገር ነው። አዲስ ነገር አይደለም። ባይዞይ በዚህ ስርዓት በዚህ አገዛዝ ብቻ የተፈጠረ ነገር አይደለም። በየትኛውም አገዛዝ ውስጥ ሽንፈት ሲመጣ እንደዚህ አይነት በጣም ውርደት የሚባል ነገር ነው አሁን እየተከሰተ ያለው አማራ ክልል ውስጥ ሲከሰት ያንን ነገር ተጠያቂነቱን ወደ ታች ነው የሚገፋው፣ ወደ ታችኛው እንትን ማለት ያው ፌደራሉ እነዚህ መከላከያው የጦሩ ምናምን ራሳቸውን ከተጠያቂነት እንግዲህ እነሱ ይጠየቁ አይጠየቁ ባናቅም ግን አንጽተው ገለል አድርገው እነዚህን ሰዎች ተጠያቂ አድርገው እነዚህ ሰዎችን ከእንትኑ ገለል እንዲሉ ተደርገዋል። አይ ቲንክ አንዳንዶቹ የቁም እስረኛ ሆነዋል የሚል ሪፖርትም ሰምቻለሁ። ሌላው ምንድነው አሁን አብይ አህመድ በጣም ዴስፐሬት በጣም ተስፋ ከመቁረጡና በነገሮች ላይ ያለው ቁጥጥር በጣም እንትን ከማድረጉ የተነሳ አማራ ክልል እንግዲህ በጣም ታማኙ የሚባለውን ሰው ነው ዘላለም መንግስቴን የመሳሰሉ ሰዎች አሁን ይሄ እሸቱ ኢየሱፍ ነው እሸቱ ሐሰን የሚባለውም ጭምር እነዚህ በጣም የብልጽግና ታማኝ የምትላቸው በተለይ ለአብይ በግል ይቀርባሉ የምትላቸውን ሰዎች ነው ታማኝ ሰዎች በእነዚህ ሰዎች ቦታ የመተካቱ ነገር ያለውና እንዳልኩ ነው። ድል ሁሉ ጊዜ ሲገኝ ድሉን ባለቤት ይኖረዋል። ድል ሁሉ ጊዜ አባቷ ብዙ ነው ይባላል። ቪክቶሪ has many fathers but ምንድነው defeat is orphan የሚባል ነገር አለ። ድል ሁሉ ጊዜ አባቷ ብዙ ነው፣ ሽንፈት ግን ሁሉ ጊዜ እጓለ ማውታን ነው፣ ማደጎ ነች፣ አባት አልባ ነው። እና አሁን የምናየው ነገር እሱ ነው። ተጠያቂነት አለ፣ ውድቀት አለ። የዛ ውድቀት ተጠያቂዎች እነዚህ ሰዎች ናቸው። በነገራችን ላይ ነገም ከነጎዲያም የፋኖ እንቅስቃሴ የበለጠ በገፋ ቁጥር ዛሬ አሁን ትላንትና ወይም ዛሬ ሹመት የተሰጣቸው እነ ዘላለም መንግስቴ እነ እሸቱ ምናምን የሚባሉ ሰዎችም በነገራችን ላይ እንደዚሁ ተመሳሳይ እድል እንደሚገጥማቸው በጣም እርግጠኛ ነን። ምክንያቱም ስርዓቱ እነዚህ አይነት ሰዎችን በተለይ ከአማራ ክልል የወጡ ሰዎችን የሚፈልገውን ነገር ለማስፈጸም ነው። የራሳቸው የሆነ ምንም የኔ የሚሉት ነገር ምንም የሌላቸው ሰዎች ናቸው። እንትን የሚሉ ነገር ነውና ኢቴልሰሎት በነገራችን ላይ ብዙ ነገር ነው የሚናገረው። ሽንፈቱን የመንግስት ሽንፈት የመንግስት ውድቀት የዛ ውድቀት ያመጣው መዘዝ እነዚህን ባለስልጣናት ዲስሚስድ እንዲሆኑ ማለት በቃ ዲስግሬስፉል በሆነ በሚያዋርድ አዋራጅ በሆነ መንገድ ከኃላፊነታቸው እንዲነሱ የመደረጉ ነገር ነው የሚታየው። ምናልባት አሁን እርግጠኛ አይደለሁም እንጂ የክልሉ ፕሬዝዳንት የተባለው ሰውዬ እንደዚሁ የመነሳት እድል አለው የሚል እንትን አለ። እርግጠኛ አይደለሁም፣ ገና ያልተረጋገጡ ምንጮች ናቸው እንትን የሚሉት እና መሳይ በጣም የሚገርም ነገር ነው። መንግስት በራሱ መንገድ በተለያየ
በተዘዋዋሪ የዚህ የዘመቻ አንድነትን ውጤት እየነገረን ነው። በነገራችን ላይ ባለስልጣኖቹን ዲስሚስ ሲያደርግ እናንተ የሚጠበቅባችሁን ባለመስራታችሁ ይሄ ነገር ሆኖ እያለ ተጠያቂነቱን እነሱ ላይ ያወረደ ነውና ይሄ ነው የሚነግረን። መስፍን እንግዲህ ከአማራ ፋኖ አደረጃጀቶች እናስመልክቶ የተሰጠው መግለጫ ላይ ተወሰነውን ለተመልካች ባቀርበው ጥሩ ይመስለኛል። መግለጫው ትንሽ ሰፋ ያለ ነው። ህዝባችንም ከራሱ ካብራኩ በወጡ ሐቀኛ ልጆቹ በፋኖ አደረጃጀት እየተመራ ያላንዳች ድካምና መሰላቸት በመፋለም በክልሉ የአማራ ህዝብ ታሪካዊ ጠላት የሆነውን የብልጽግና መዋቅር የፓርቲው አሽከር የሆነውን የጸጥታ መዋቅር የፖሊስ የሚሊሻ የሰላም አስከባሪና ሌሎች የጸጥታ ተቋማትን እንዲሁም አገዛዙን ስልታዊ በሆነ መንገድ ሲያገለግል የነበረውን የስም መንግስታዊ መዋቅር ሙሉ በሙሉ በማፍረስ አገዛዙን ከአማራ ህዝብ ጋር ያለውን ግንኙነት ተመልሶ መቀጠል እንዳይችል አድርገን ቆርጠነዋል። የክልሉን 90% በላይ የሚሆነውን መዋቅር በመቆጣጠር የማስተዳደር ስራው እየተፈጸመ ይገኛል በፋኖች ማለት ነው። ከሰሞኑም አገዛዙ የጸጥታ ኃይላችን ከመቼውም ጊዜ በላይ ጠንክሯል፣ ፋኖ ተበትኗል የሚለውን የሐሰት ፕሮፓጋንዳ በዘመቻ አንድነት ውሃ በልቶታል። የአማራ ክልል የጸጥታ መዋቅር ሙሉ በሙሉ ፈርሷል። ያገዛዙ የጀርባ አጥንት የሚባሉት የክልሉ ሰላምና ጸጥታ ቢሮ ኃላፊ የነበረውን ደሳለኝ ጣሰውን ጨምሮ በርካቶችን ከህዝባችን በላይ ከሚሞቱለት ስልጣን አንስቶ የቁም እስረኛ አድርጓል። የክልሉ ፖሊስ ኮሚሽነር የነበረውን ደስዬ ደጀንን ከኃላፊነት አንስቶ በተመሳሳይ በቁም አስሮት ይገኛል። የክልሉ የሚሊሻ ጽህፈት ቤት ኃላፊ የነበረውን ኮሎኔል ባምላኩ አባይንም እንደዚሁ ከስልጣን አንስቶን በቁም እስረኝነት ማድረጉን ነው የአማራ ፋኖ በአደረጃጀቶች የገለጹት። በአገዛዙ ቤት የሽብር መንፈስ ብቻ ሳይሆን እርስ በርስ መወነጃጀሉ በስቷል። ጀነራል አበባው ታደሰ በብስጭት ካላገዛችሁን ክልሉን ለቀን እንወጣለን በማለት መዛቱን በመረጃና ደህንነት መዋቅራችን አረጋግጠናል ይላል። የአራቱ ፋኖ አደረጃጀቶች በአማራ ክልል የጸጥታው መዋቅር መፍረሱን አስመልክቶ ያወጡት የጋራ መግለጫ እንግዲህ እንዳልከው ነው። ሽንፈት አባት የላትም። ሽንፈት እንግዲህ አሁን መጥቷልና መወነጃጀሉ አንዱ ላይ ጣት መጠንቆሉ የተበራከተ መጥቷልና በቀጣይ የምናየው ብዙ ነገር እንደሚሆን ነው የምንጠብቀው። ምን ያመጣል? አሁን በጣም ታማኝ ነው የተባለው ደሳለኝ ጣሰው እውነት ለመናገር እንደ ደሳለኝ ጣሰው ታማኝ የለም። የተጠቀሱት ሌሎችም የአማራን ህዝብ ጀርባ ሰጥተው ነው ለአብይ አህመድ ያደሩት። ከነሱ በላይ ታማኝም ሊገኝ አይችልም። እንግዲህ አሁን እንደምንሰማው ከሆነ ይሄ የፖሊስ ኮሚሽን ሆኖ የተመደበው ዘላለም መንግስቴ ለአብይ አህመድ በመታመን በጣም ከሚጠቀሱ ግንባር ቀደም ሰዎች አንዱ ነው በፌደራል ደረጃ። አሁን ይሄንን ሰው ሄደና የአማራ ክልልን እንደው ከጃችን ከማምለጡ በፊት አንድ ነገር አድርግ ብሎ ነው የላከው። አንዳንድ ሰዎች ምናልባት ዲሞሽን ነው ሽረት ነው ከስልጣኑ ዝቅ ተደርጓል ብለው የገለጹ አሉ። በዛ መልኩ አይደለም የሚታየው። ለተለየ ተልኮ ለተለየ ዓላማ የተላከ ሰው መሆኑን አስምሮ መግለጽ የሚያስፈልግ ይመስለኛል። ግን አሁን እየሞተ ያለውን የአማራ ክልል የጸጥታ መዋቅር ሊያተርፉት ይችላሉ፣ ሊያድኑት ይችላሉ። ከዚህ በኋላ ምን ሊያመጡ ምን እንዳይሆን መሳይ ምን መሰለህ እስቲ ተመልከት። አሁን ዲስሚስ የተደረጉት ከስራቸው የተባረሩት ብለን መናገር እንችላለን። የፖሊስ ኮሚሽነር ማለት ነው። በጣም ትልቅ እንግዲህ አማራ ክልል ውስጥ ያለው ትልቁ ሶስቱ ወሳኝ የጸጥታ መዋቅሮች ፖሊስ ኮሚሽን፣ ሚሊሻ ጽህፈት ቤት እና ክልሉ ጸጥታ ጽህፈት ቤት ማለት ነው። ጸጥታ ጽህፈት ቤቱ ነው ፖሊስና ሚሊሻን የሚያስተባብረው። እና ፖሊስ ኮሚሽን ውስጥ ይሄ አድማ በታኝ የኖርማል መደበኛ ፖሊስ ምናምን ያለበት፣ ሚሊሻ ጽህፈት ቤት ደግሞ ይሄ በአጠቃላይ ሚሊሻ አሁን 350 ሺህ ሚሊሻ መለምላለን ብሎ የሚንቀሳቀስበት እንትን ያለበት ነው። ጸጥታ ደግሞ ይሄ የጸጥታ ክፍል ኃላፊው ደግሞ ዋናው ይሄ ደሳለኝ ጣሰው የሚባለው ደግሞ የክልሉ ካቢኔ አባል ነው። እንግዲህ ይሄ ማለት በነገራችን ላይ የፋኖ አደረጃጀቶች ያወጡት መግለጫ ትክክለኛ መግለጫ ነው። እነዚህ ሰዎች ከተባረሩ፣ እነዚህ ሰዎች ከኃላፊነታቸው መገፋታቸው በአጠቃላይ የክልሉ የጸጥታ መዋቅር መፍረሱን ነው የሚያሳየው። በቃ ካናቱ ነው የተመታው። ከታች ተገዝዞ በፋኖ እንቅስቃሴ ማለት ነው። ካናቱ እነዚህ እንግዲህ በጣም ወሳኝ እንግዲህ እነዚህ ናቸው ፊት ለፊት የነበሩት የፖሊስ ኮሚሽነሩ፣ የሚሊሻ ጽህፈት ቤት ኃላፊው፣ የጸጥታ ክፍል ኃላፊው ዲስሚስ ተደርገዋል።
እና በጣም እንትን ነው አሁን ማን ነው አብይ ከአዲስ አበባ የላከው ማን ነው ዘላለም መንግስቴ እሸቱ ሐሰን ምናምን የሚባሉት ሰዎች በነገራችን ላይ ቢመጡ የሚቀይሩት ነገር የለም አንድ እርግጠኛ መሆን የምንችለው ነገር እሱ ነው ምናልባት ማን ነው መንግስቱ ኃይለማርያም እንደዚህ ትዝ ይላል ለመጨረሻ ላይ ትግራይ ላይ በጣም ፈተና ሲበዛበት ለገሳስፋውን ልኮ ነበር የሶስተኛው ነው አብዮታዊ ሰራዊት ዋና አዛዥ ብሎ የትግራይ ልዩ ኮሚሳሪያት መምሪያ ኃላፊ ብሎ ምናምን እና ግን ያን የቀየረው ነገር የለም ሜዳ ላይ ባለው እንትን ላይ የቀየረው ነገር የለም አሁንም ዘላለም መንግስቴን አይደለም በነገራችን ላይ አሁን ምናልባት አብይ ከባሰበት ነገሩ እንትን የሚለው ከሆነ በጣም የሚያሰጋው ከሆነ ተመስገን ጥሩነህም ሊልክ ይችላል እሱ መጠበቅ አለበት በነገራችን ላይ በቃ ታማኙን የኔም ብሎ የሚያስበው በየቦታው ይዞት የሚዞረው እንደፈለገ ፑሻፕ አብሮ የሚሰራውን የሚያሯሩጠው ምን የሚለውን ተመስገን ጥሩነህም ወደ አማራ ክልል ሄዶ የክልሉ ርዕሰ መስተዳድር አርጎ ክልሉን ተመልሶ ለመቆጣጠር ሙከራ ላይ ያደርግ ይችላል ግን አንድ ነገር መታወቅ ያለበት ነገር ጂኒ ወጥቷል ፋኖ እንቅስቃሴ ከዚህ በኋላ አይደለም አመራር አይደለም ርዕሰ መስተዳድር የጸጥታ ኃላፊ በመቀየር እንደው ሌላም ከውጭ ሀገርም ተበድሮ ኃይል ቢያመጣ አብይ አህመድ የሚያሸንፈው ኃይል አይደለም በቃ አሳይቶናል እኮ የዚህ ያለፈው 10 ቀን ዘመቻ የፋኖ ኃይል የሚጎለው ነገር አንድ ነገር የነበረችው ነገር አንድ ሆኖ መስራቱ ላይ ነበር እንዲያው እኮ ገና ነው ቅድም አሁን መግለጫቸው ላይ ቅድም ስታነበው የነበረው መግለጫ ላይ ያሉት ነገር እኮ አለ ገና 10% በማይሞላ አቅማችን ነው እየተንቀሳቀስነ 90% እንኳን ገና አቅማችን አልተጠቀምነው ይላል እውነቴን ነው ማለት 10% አሁን ካለው አቅማቸው ላይ አሁን ባለው አንድነት ላይ የተወሰነ 50-60% ቢገፉበት just like የሳምንት ጊዜ ነው የሚኖረው አገዛዙ አሁን ባለው በአጠቃላይ አሁን ባለው ግምገማ ጸጥታው መዋቅሩ ፈረሰ ማለት በነገራችን ላይ የፖለቲካ መዋቅሩ አብሮ ፈረሰ ማለት መሳይ ምክንያቱም አሁን ያለው የብልጽግና የፖለቲካ መዋቅር የአስተዳደር መዋቅሩ አለ ጸጥታ መዋቅሩ መንቀሳቀስ እንደማይችል አይተናል አብዛኞቹ የመንግስት ሚሊታሪ ካምፕ ውስጥ ነው ያሉት አብዛኞቹ በ50 እና በ60 ሚሊሻ ታጅበው የሚሄዱበት ሁኔታ ነው እና በዚህ ሁኔታ ውስጥ ምንም የሚቀየር ነገር የለም ግን ምንድነው ይሄ ያለፈው ይሄ አሁን 10ኛ ቀን ያዘው የዚህ ዘመቻ አንድነት ውጤቱን ነው የሚነግረን በስርዓት ውስጥ የፈጠረው መፍረክረክ በስርዓት ውስጥ የተፈጠረውን ግራ መጋባት በስርዓት ውስጥ ባገዛዝ ውስጥ የተፈጠረውን ማቆም እርስ በርስ መጠቋቆም ብሌም እንትን ማለት መስፍን እዚህ ላይ ግን አንድ በጣም መሰረታዊ የሆነ ነገርን እያሳሳተ ወይም እያደናገረ ያለ ይመስለኛል አማራ ክልል እኮ እየተዋጋ ያለው መከላከያ ነው የአማራ ክልል ሚሊሻ የአማራ ክልል አድማ በታኝ የሚባለው እኮ ተለጣፊ ወይም ደግሞ ተከታይ ሆኖ አብሮ ይሄዳል እንጂ በዋናነት ሚሽኑ በዋናነት ውጊያው የሚካሄደው ከመከላከያ ነው ለምንድን ነው ሽንፈት ሲሆን የአማራ ክልል ባለስልጣናት ላይ የሆነው ለምን ሽንፈቱን እነ አባው ታደሰ አይወስዱም ለምን ሽንፈቱን እነ ብራኑ ጁላ አይወስዱም ምናልባት ዋላ ላይ እናነሳዋለን ብራኑ ማን ነው አባው ታደሰ ክልሉን ለቀን እንወጣለን አለ አቅቶት ነው የሚወጣው እነሱ ምን ያደርጉ ስለዚህ ለምንድን ነው አሁን የመጨረሻው ሰዓት ሲደርስ እኛ አይደለንም እናንተ ናችሁ ብሎ እነሱ ላይ ሁሉን ጣጣውን በአማራ ክልል አመራሮች ላይ ለማድረግ የሆነ ነገር የሴራ እየተሸረበ ያለ ይመስላልና እሱን አላየህም ነው ልክ ነው ምንም እንትን የለውም ትክክለኛ ግምገማ ነው አታይ ነው በነገራችን ላይ መሳይ አሁን ለመጀመሪያው ለዚህ አሁን ሰሞኑን ለደረሰው ሽንፈት እነዚህ ሰዎች ተጠያቂ ያደርጋሉ የበለጠ ደግሞ ሽንፈቱ እየቀጠለ ከመጣ እንዳይመስል በእነ አበባው ታደሰ ላይ ይመጣል አሁን አበባው ታደሰ እነ መሐመድ ተሰማ እነ ብርሃኑ በቀለ እነ ምናምን መስሏቸዋል በነገራችን ላይ አብይ አህመድ የራሱን ልጅ ሊበላ የሚችል አውሬ ነው በነገራችን ምንም ነገር እንትን የማይለው በስልጣኑ ላይ ሽንፈት ውድቀት ምናምን ነገር ሲመጣ ለማንም የማይመለሰው ነው አሁን ለጊዜው አሁን ባለው ሁኔታ ምንድነው ትኩስ ድንች ነው የሚባለው ትኩስ ድንቹ ወደ ታች ነው የሚወረወረው እና ሲወረወር እነዚህ ሰዎች ላርፏል እነዚህ ሰዎች ቀጥታ ተጠያቂ ናቸው ሚሊሻው በነገራችን ላይ ሚሊሻ አድማ በታኝ የሚባለው እንዳልከው የመንገድ መሪነት ሚና የቃፊርነት የምንድነው የጠቋሚነት ሚና ነው እንጂ ያለው ዋናው ስራ እየሰራ ያለው መከላከያው እንዳየነው የኢትዮጵያ መከላከያ ሰራዊት አሁን ባለው ባቅሙ ከ70 እስከ 80% የሚጠጋ ኃይሉ አማራ ክልል ውስጥ ነው ያለው
እና ይሄ ኃይል ደግሞ መንገድ መሪ ያስፈልገዋል ቃፊር ያስፈልገዋል ጠቋሚ ያስፈልገዋል ብዙ ነገር ያስፈልገዋል እነዚህ ሚሊሻው የሚሰራው ያንን ስራ ነው ግን በአብዛኛው የመዋጋቱን ስራ የሚያካሂደው እንዳልከው መከላከያው ነው ግን አሁን እንትኑ ብሌሙ ይሄ ወቀሳው እነዚህ ላይ ይረፍ እንጂ እንትኑ ሽንፈቱ እየቀጠለ ከመጣ አብይ አህመድ ዞሮ መሐመድ ተሰማን ተጠያቂ ማድረጉ አይቀርም አበባው ታደሰን ተጠያቂ ማድረጉ አይቀርም እንደውም ብርሃኑ ጁላንም አይለቀው እኔ እንደዛ ነው እንትን ማለት ብርሃኑ ጁላንም አይለቀው ለቀን እንወጣለን ላለው ወዶ ነው ተገዶ በነገራችን ላይ በጣም ቀላል ነገር ነው እኮ ለቆ ለመውጣት እንትን ያላቸው እኮ ነገር ያዛቸው ነገር እኮ የለም እኮ ለመውጣት ጫፍ ላይ አንድ ግራቸው ያለ እንዳለ ሁላችንም እናውቃለን እና ለቀን እንወጣለን ብሎ የሚያስፈራራበት ሁኔታ አይደለም ያለው አበባው ታደሰ በነገራችን ላይ ወዶ ተገዶ የሚወጣበት ሁኔታ ደረጃ ላይ ነው እየመጣል ይሄንን እንትን ማድረግ ያስፈልጋል እነዚህ የፖለቲካ መዋቅሮቹ ምናምኖቹ ያቀዋል እኮ በቃ መከላከያው ከሌለ የፖለቲካ መዋቅሩ ህልውና እንደሌለው ምንም ሊሆን እንደሆነ ያቀዋል ስለዚህ ለቀን እንወጣለን ይያል እነሱ ነው የሚያስፈራራው እነዚህ ወዳሞቹ ማለት ነው በቃ ለቀን እንወጣለን ካለ እናንተን ተታያችሁ እንወጣለን ነው ይሄ ነው በነገራችን ላይ አሁን ለብልጽግና አድረው አማራ ክልል ውስጥ ወገኖቻቸው ላይ ግፍ ለሚፈጽሙ የብልጽግና ካድሬዎች ሚሊሻ አድማ በታኝ ለመሳሰሉ መልክቱ በጣም ግልጽ ነገር ነው እነዚህ ሰዎች ነገ ትንሽ ነገር ቀን ከጎደለባቸው እነዚህን የአማራ ክልል ተወላጆችን እንትኖችን ዳምፕ አድርገው ጥለዋቸው እንደሚሄዱ ማወቅ አለባቸው በአሁን ጊዜው ሳይረፍድ ከህዝባቸው ጋር ተቀላቅለው የዚህን ስርዓት እድሜ ማሳጠር ነው ያለባቸው እና ይሄንን ነው ምለው እና አበባው ለቆ ይወጣል ያልከው ወዶ ነው እንትን ብሎ እስቲ ይሄንን ስብሰባ ላይ ተቀምጠው የተነጋገሩት ነው በስብሰባው ላይ እንግዲህ ከሁሉም የአማራ ዞንና ወረዳዎች የተሰባሰቡ የብልጽግና አመራሮች ነው በባህር ዳር ተገናኝተው ነው በስብሰባውን የመራው አረጋ ከበደ ነው ጀነራል አበባው ታደሰ ጀነራል ማመር ተሰማ እንደዚሁ ተገኝተዋል መከላከያ ሰራዊቱን ያስጨረሰው የወረዳና የዞን አመራር ለፋኖ መረጃ ያቀበለ ነው በጋራ አቅድ አውጥተን ስንንቀሳቀስ ሰራዊታችን መንገድ ላይ የሚመታው እናንተ በመተሰጡት አቅጣጫ ነው ከዚህ በኋላ ግን አመራሩን አንታገስም ይህንን በሚያደርጉ አመራሮች ላይ በቀጥታ እርምጃ እንወስዳለን ሲል ነው አበባው ታደሰ የዛተው ማመር ተሰማም የሽንፈታችን ምክንያት እናንተ ናችሁ የመጨረሻ እድል ነው አሁን የሰጠናችሁ ብሎ ነው እንግዲህ የወረዳና የዞን አመራሮችን ያስፈራራው ይህንን ካላደረጋችሁ ብሏል ሰራዊታችን ለእናንተ ስልጣን እስከመቼ ይሞታል አመራሮቹ በጎጥና በሰፈር ተከፋፍላችሁ ስትነታረኩ ሰራዊታችን በየቦታው እያለቀ ነው በዚህ ከቀጠላችሁ ግን እንደ ትግራይ ጥለናችሁ ነው የምንወጣው ፋኖች መተው ቦታውን ይቆጣጠሩታል በዚያን ወቅት የት እንደምትገቡ እናያለን አሁንም አንድ እድል ሰተናችኋል ሁሉ ጊዜ እናንተን ማጀብና መጠበቅ ሰልችቶናል ዛሬውኑ እጀባውን ብናነሳ ሜዳ ላይ ብትንትናችሁ ወጥቶ ፋኖ አንድ ቀን አያሳድራችሁም ጨው ለራስ ስትል ጣፍጥ ሲል ነው የተረተው አበባው ታደሰ መጨረሻው እንግዲህ አያምርም መስፍን ላይ የእንትን እኮ የባንዳና ያድርባይ እንትን ይሄ ነው መጨረሻው እኮ ዞሮ ከየትም ከወገንህም ሳትሆን ከዚህም ሳትሆን ደሞ እነዚህ ካድሬዎቹን ደሞ እንትኖቹ ደሞ የሚሉት ምንድነው በቃ አለቀን ከግራም ከቀኝም እኛ አለቀን ነው የሚለው በዚህ በኩል መከላከያው ይወቅሳቸዋል በዚህ በኩል ደግሞ ፋኖ ይመታናል ያለቃቀሱ ነው እና እኔ እኮ እሱን ምል ህሊና ያለው ሰው ይሄንን እያየ አይ እኔ በዚህ ሁኔታ ውስጥ እኔ ለወገኖቼ ላይ መሳሪያ አላነሳም ወገኖቼ ላይ አላሳብቅም አልጠቁምም ጠቋሚ ሆኜ ወገኖቼ ላይ ወታደር አላዝምትም ብሎ እርምጃ ነው መውሰድ ያለበት እንደ በዚህ ሁኔታ ማለት ነው በእርግጠኝነት እኮ ምል እውነቱን የተናገረው ማን ነው መሐመድ ተሰማ ያለው እኮ በቃ እኛ ከሌለን ፋኖ ይበላቸዋል ያለው እውነቱን እኮ ኢሶቪየስ ከዛሬ ስንት ወር ጀምሮ ስንለው የነበረው ነው መከላከያ ሲቀነስ ብልጽግና መዋቅር ዜሮ ነው የሚሆን የለም የትም ቦታ መንቀሳቀስ አይችሉም እና እንደዚህ አይነት ነገር ገባ ብልጽግና በመከላከያ ድጋፍ የቆመ የአማራ ብልጽግና አሁን ሊያስብ ይገባል በቃ ይሄ መጨረሻው እንት ነው በታሪክ በህሊና በምን ተጠያቂ ላለመሆን ራሳቸውን ከታሪክ ከእውነተኛው ከሐቀኛው ታሪክ ጋር አስተካክለው ለወገኖቻቸው እንት ነው ማድረግ ያለባቸው መከላከያው እንደ ትግራይ ለቀን እንወጣለን ያለው እኔ ማምነው ነገር ወደው አይደለም የሚወጡ ተገደው ይወጣሉ ሲወጡ
እነሱም እና አበባው እነማን ነው ይሄ መሐመድ ተሰማም የማይተርፉበት ሁኔታ ነው ያለው በነገራችን ላይ የማይተርፉበት አንድም ፋኖ ራሱ ይመታቸዋል ሁለትም አብይ አህመድ በዚህ ሁኔታ ላይ እነሱ ነው ተጠያቂ የሚያደርገው ለሽንፈቱ እና አሁን ዛሬ ትግራይን መልቀቅና አማራ ክልልን መልቀቅ አንድ ነው ወይ ትግራይ በርግጥ ካለው ቆዳ ስፋት ከህዝቡ ብዛት ካለውም ጂኦግራፊያዊ አቀማመጥ ምናልባት ትግራይ ለቆመው ለመውጣት ለፌደራሉ መንግስት ብዙም ችግር ላይሆን ይችላል በአማራ ክልል ፖለቲካዊ ወታደራዊ ቁመና ናተ ለቀወተ ፌደራል መንግስቱ ላይ አንድ ቀን ታድራለ ነው ያለፈው ሳምንትም ጠይቀኝ ይሄን ነገር አንስተናል እና ነው ኢምፖሲብል አይቻልም አማራ ክልልን ብልጽግና ካጣ ለፌደራል መንግስት ሊሆን አይችልም በቃ ኮምፕሊትሊ አሁን ባለው ሁኔታ በጣም በብዙ ነገር በህዝብ ብዛት በጣም ከፍተኛ ቁጥር ያለው ህዝብ ነው በቆዳ ስፋት በጣም እንዲቃቅል ለምታየው አይደለም ለአዲስ አበባ ባለው ቅርቅ ደሞ ቅርበት ደሞ ቀላል እንደዚህ ዝም ብሎ እንትን የሚባል አይደለም ባለው ደሞ እምቅ አቅም የተማረ ሰው ኃይል በወታደራዊ በብዙ ነገር ባለው አቅም እንዲህ ዝም ብለ ለቀው የምትወጣበት እንትን አይደለም ትግራይ ፐሪፈሪ ላይ ነበረው በኢትዮጵያ እንትን እድሜ ለራስ ለቲፒኤልኤፍ ሰዎች ትግራይን አሁን ዳር ሀገር አድርገውታል ፐሪፈሪ አድርገውታል ይሄ ግን አማራ ክልል እንደ ትግራይ እንትን የሚሆንበት እንደ ትግራይ ዝም ብለ ለቀው የምትወጣው አይደለም በቃ ለቀው ወጣው ማለት ፌደራል መንግስቱ ራሱ ፈረሰ ማለት በቃ የኢትዮጵያ መንግስት ላይ ሊላ አይችልም አሁን ባለው ሁኔታ ማለት የአማራ ክልል ለቀው ወጥቶ ነው ዲያም ብቻም ሳይሆን ያቁታል የአማራ ክልል ለቀው ወጥቶ ማለት ፋኖ እንደው አማራ ክልል ለቀው ወጥተውልኛል ብሎ እንደው አማራ ክልል ብቻ ያያስተዳደረ እነሱ እንዳር ሆኖ ያያያቸው እንደማይቀመጥ ያቁታል እና የሞት የሽረት ትግል ነው ሊያካሄድ የሚችለው አብይ አህመድ እንደው መሐመድ ተሰማ የሚለው ካድሬዎቹን ለማስፈራራት ነው እኔ ደግሞ ምለው ምንድነው ወዶ ሳይሆን ተገዶ ይወጣል ነው ምለው መከላከያው ተሸንፎ በቃ በምንም ነገር በማይችልበት ሁኔታ ሰው ከማስጨረስ ውጪ ምንም አማራጭ የለም ብሎ አምኖ መከላከያው ከአማራ ክልል ተሸንፎ ይወጣል ያ ደግሞ የአብይ አህመድ የመጨረሻው ብሎ የመጨረሻው ምን ይባለው የሳጥኑ የሬሳ ሳጥኑ ላይ የሚመታ ሚስማር አለ አይደል ያ የመጨረሻው የሚስማሩ እንትን ይሆናል ነው የኔንት እና ምንም በጣም ከባድ ምርጫ ነው አሁን አብይ አህመድ የገባው ከባድ አይነት አጣብቂኝ ውስጥ የትም አይደርስም ቀበቶ ትጥቅ አይደለም ቀበቶ እናስፈታለን ብሎ የገባበት ዘመቻ አሁን ኮምፕሊትሊ በነገራችን ላይ ዝም ሊመለስ በማይችል መልኩ ስልጣኑን ጫፍ ላይ ያደረሰ አብይ አህመድ ማለት ስልጣን ማለት ለሱ ሞት ነው ታውቃለህ ህይወቱ ማለት የሚወደውን ስልጣን ለማሳጣት ጥቂት እንደቀረው እየተገነዘበ የመጣ ይመስለኛል ለዛ ነው ብዙ አይነት ሩጫ ምናምን መጣ ምንድነው ወደ ቡሬ ሄዶ የነበረው ሜካናይዝድ እንትን ገብቷል አይደል አሁን ወደ አማራ ክልል ተመልሶ ሌላ ግዳጅ አለብን ብሎ ከአማራ ክልል የተወሰነ ሰራዊት ማንቀሳቀስ ጀምሮ ነበር ወደ ምስራቅ ወደ አፋር ምናምን አካባቢ አሁን እየወጡ ያለው መረጃዎች የተወሰነ ሜካናይዝድ ኃይል ወደ አማራ ክልል ምስራቅ አማራ ምዕራብ አማራ ምናምን እያለ ያስገባ ያለበት ሁኔታ ነው ገባ እንትኑ ከባድ ነው ዝም ብለ የምትተው ነገር አይደለም እንዲያውም ምናልባት አሁን ይሄ ነገር በጣም እየከፋ ከመጣ ከኤርትራ ጋር የጀመረውን ትንኮሳ ያዙ ይልቀቁኝ አይነት ነገር ትንሽ ረገብ አድርጎ ትኩረቱን በሙሉ ወደ አማራ ክልል ሊያደርግ ይችላል እና እዚህ ላይ እንትን ማድረግ ያስፈልጋል ትኩረት መስጠት ያስፈልጋል መሳይ መስፍን እንግዲህ በጣም ብዙ ነገሮችን በቀጣይ እናያለን እንደው ባጭሩ እነዚህ ዘመቻ ቀናቶቹን አስሮቹን ቀናት እንዴት አያቸው በጣም ወሳኝ የሆነ ያገዛዙን አከርካሪ የሰበረ ምናልባትም ቀጥለን ወደምናየው ወደ ብርቱካን ግርግር ብለን ወደ መረጥነው ርዕሰ ጉዳይ ስናልፍ አንድም በአማራ ክልል በዚህ ደረጃ በከፍተኛ መጠን እየተመታ ያለውን ሰራዊቱን ይህንን አጀንዳ ለመሸፈን እንደሆነም ነው እየተነገረ ያለው በግልጽም ያንን ነው የሚያሳየው የዶክመንተሪ ፊልሙ ለምን አስፈልገ ብሎ በሚተነትኑበት ሰዓት የሚገልጹትም ይሄን ነው የዘመቻ አንድነት ብለው የጀመሩትን ለማድመቅ ብለው እንዲህ አይነት ታሪክ ፈጥረው ነው የኢትዮጵያን ህዝብ ለመበጥበጥ የሚል ነገር እየተናገሩ ነው ለማንኛውም ዘመቻ አንድነትን እንዴት አየኸው ብዙ ከተሞች ተለቀዋል በነገራችን ላይ በጣም ቁልፍ የሆኑ ከተሞች በጣም ወሳኝ የሆኑ ቦታዎች አሁን 80% እያለን ስንገልጽ የነበረው የቆዳ ስፋቱ እየጨመራውን ወደ 90% እየሄደ ነው ባህር ዳር ላይ ብቻ ተወስኖ የቀረ ነው የዞን ከተሞች ላይ ብቻ የዞን ከተሞችንም አንዳንዱን ክፍለ ከተማ ለምሳሌ ባህር ዳር ዙሪያውን በሙሉ ሳተላይት ከተሞች የሚባሉትን እነ መሸንቲን እነ ዘንዘልማን በሙሉ ፋኖ ነው የተቆጣጠረው አረጋ ከበደ 3 ኪሎ ሜትር ከባህር ዳር መውጣት አይችልም ከመኮድ መውጣት አይችልም እንዲህ አይነት ነገር ነው የተፈጠረውና የአማራ ክልል ከጂ እየወጣ ነው እንዴት አየው ግን የ10 ቀኑን ዘመቻዎች በአጠቃላይ
እኔ ወታደራዊ ጉዳይ ባለሙያዎች በደንብ ይተንትኑበት። እኔ ታሪክ ነው የተሰራ ያለው ታሪክ ነው። ምንድነው ህዋት ነው የሚሉት ትግሬዎቹ ምንድነው የሚሉት ነገር አለ። ደምስሲና ተቆጣጣሪና የሚሉት ነገር አለ አይደለ? እኔ አሁን የፋኖ ምንትን በጣም በቃ በመደምሰስና በመቆጣጠር እየገሰገሰ ያለበት እንትን ያለው በነገራችን በጣም ታምር ነው። በነገራችን እንትን አይደለም። በእያንዳንዱን ነገር ስታዩ የዛሬ ባለፉት 10 ቀናት የሆነው ነገር ስታዩ ለእንትንም እንዴት እንደዚህ ሆነ፣ እንዴት አድርገው ኦፕሬሽኑን አቀናጁት፣ እንዴት አድርገው አስተባበሩት፣ እንዴትስ መረጃው ሳይሾልክ ቀረ፣ እንዴት ምን እኔ አንዳንዶቹ ትችት አይደለም ግን ሶሻል ሚዲያ ላይ እንደው ወጥተው እንደው መቃጅ ጠብቁን ምናምን ነገር ሳይሉ ምንም ምልክት ሳይሰጥ ነው ይሄ ነገር የተፈጸመው እና በጣም የሚገርም ታሪክ ነው የተሰራው። እንዳልከው መደምሰስም መቆጣጠርም የታየበት ዘመቻ ነው። በመደምሰስ ብዙ ቦታዎች የመንግስት ኃይል ዝም ብሎ በእንትን አይደለም እኮ ነካ አይደለም፣ ተደምስሶ ሊተራሊ ተደምስሶ ነው። ብዙ ሻለቃዎች፣ ብዙ ኮሮች ምናም ብርጌዶች ተደምስሰው የዚህ ሰንሰለታቸው ተበታትኖ እንትን የቀሩበት ሁኔታ ነው ያለው። መቆጣጠርን በተመለከተ በጣም ትልልቅ አሁን አምባ ጊዮርጊስ ከተማ አሁን ያንተም መቼለው ስታወራው ነበር። በጣም ወገራ ነው ሰሜን ጎንደር አካባቢ ያለ ከተማ አምባ ጊዮርጊስ፣ ገደብዬ እነዚህ ዛሬማ ብዙ ከተሞች ሊተራሊ በፋኖ ቁጥጥር ስር እየገቡ ያለበት ምዕራብ ጎጃም ከተሞች አሁን ያልካቸው መሸንቲ፣ ሌሎች ከተሞች ሰሜን ወሎ፣ ደቡብ ወሎ እነ ውርጌሳ እና ምናምን መደምሰስ ብቻ ሳይሆን የመቆጣጠር እንትን ነው እየተካሄደ ያለውና ይሄ ነገር እየገሰገሰ እየመጣ ያለበት ሁኔታ ነው። ለዚህ ነው ገባ ፓኒክ መንግስት ውስጥ የምናየው ፓኒክ ጉዳዩን አንደኛ ለማስቀየስ አጀንዳ የመፍጠር ነገር አንድ ነገር አለው ይታይበታል። ሁለተኛ ደግሞ ይሄ ነገር ከዚህ ቀደም እንደ አይነት ፋኖ አልቆለታል ፋኖን ጨርሰዋል ብያሉ ለመንግስት ለፌደራል መንግስቱ ለጦሩም መረጃ ሲያቀርቡ የነበሩ የክልሉ ቃፊሮች የክልሉ ተላላኪዎቻቸው አሳስተውናል ብለው አሁን እነሱን ዲስሚስ አድርገዋቸዋል ማለት ነው። እና ይሄ በጣም የሚገርም ዘመቻ ነውና በጣም ከወታደራዊ አኳያ በተለይ ከጎሬላ ከሽምቅ ውጊያ ስልት አኳያ የሚገርም ታሪክ ነው እየተሰራለው። በነገራችን ላይ አሁንም ድረስ ፋኖ እየተዋጋም የሚገርመው ነገር እሱ ነው። ፋኖ እየተዋጋም እንግዲህ መንግስታዊ ኃይል አይደለም ግን እየተዋጋም አሁንም የሰራዊት ግንባታውን ቀጥሏል። በየቦታው እዚህ ቦታ ስልጠና ተካሄደ ሲባል ተሰማለ እዚህ ቦታ እንትን ነው ኮንቲኒየስ እንትን ነው ገባ። በአጠቃላይ አሁን እኮ ያለው ኃይል ከ400 ከ500 ሺህ አካባቢ እየበለጠ የመጣበት ሁኔታ ነው ያለውና ይሄ መንግስት ውስጥ መደናገጥን መፍረክረክን እርስ በርስ መካሰስን ባይፈጥር ነው የሚገርመኝ መሳይ። ምክንያቱም በእንትኑ ምንም መታቆመው የህዝብ ኃይል አይደለም የምታቆመው የህዝብ ኃይል አይደለም። በተቻለ መጠን አሁን እንኳን የነበሩትን የሥራ አመራሮች አባረ የሥርዓቱ ታማኝ የሆኑት እነ ዘላለም መንግስቴን እሸቱ ምናም የሚባሉትን ማን አላምረው የሚባሉትን አምጥተህ አማራ ክልል ውስጥ ምንም እንደማይቀየር ነው በእርግጠኝነት መናገር የሚችለው። አሁን ደግሞ ታውቃለህ እንትናን ነው ሚልከው ታማኙን ተመስገን ጥሩናን ክልሉን እንዲያስተዳድርና ክልሉን የበለጠ እንትን እንዲያደርግ ይሞክራል። ግን እንዳልኩ ነው መከላከያ ከአማራ ክልል ወዶ ሳይሆን ተገዶ የሚወጣበት ቀን በጣም ቅርብ ነው እና እኔ በጣም የሚገርም ነገር ነው። በደንብ ሊተነተን ይገባል። በደንብ ሊጻፍበት በደንብ ብዙ ነገር ሊሰራበት ይገባል። ይሄ ነው ማለት መሳይ። መስፍን እንግዲህ ካለን ጊዜ አንፃር ወደሚቀጥለው ርዕስ በቀጥታ ነው የምናልፈው። ያው ተያያዥ ነው። ሰሞኑን የብርቱካን ተመስገን የምትባል ልጅ በሷ ምክንያት የተፈጠረው ነገር የሀገሪቱ ሁሉ ነገርን ጠቅልሎ የወሰደ በተለይ መንግስት ሰዎች ከላይ እስከታች ሸሚዛቸውን ጠቅልሎ የገቡበት ጉዳይ ሆኗል። እንደሰማነው ከሆነ ዶክመንተሪ ፊልም ካቀረቡ በኋላ አሁንም ተጨማሪ አንድ አዳዲስ ክስተቶች ስላሉ እሱን የተመለከተ ሌላ ዙር ዶክመንተሪ ያዘጋጁና በቅርቡ ጠብቁን የሚል ማስታወቂያም እየለቀቁ እንዳለ ሰምቻለሁ። እርግጠኛ ግን መሆን ይከብዳል። ለማንኛውም ሌላ ዙር ዶክመንተሪ እንዳለ ፍንጩን እየሰማን ነው። መስፍን እንዴት ተከታተልከው? ይሄን ርዕስ በቃን ብለነው ነበር አናነሳውን ብለነው ነበር። ሆም ብሎ ወደፊት ያመጣል ስንት ጉዳይ ያለ እውነት ለመናገር የብርቱካን ጉዳይ በጣም ወሳኝ ጉዳይ ነው። በጣም የደረሰባትን ሁሉ ነገሩን መነሻ አድርገን መወያየት ፍትህ እንድታገኝ ማድረግ በሷ ህዝቡ የተቆጣውን ህዝብ እንደው ወደ ትግል እንዲገባ ማድረግ ወሳኝ ነገር ነው። ነገር ግን ብዙ ጉዳይ እኮ አለበት።
እልፍ አላፍ ጉዳይ እነሱን ጉዳዮች እንዲሸፍኑሉ የተደረገበት ሁኔታ ነው ያለው። ለማንኛውም መስፍን በዚህ ጉዳይ ላይ ካንተ ጋር ለመጀመሪያ ጊዜ ነው የተገናኘሁት። ብዙ ብለናል ከሌሎች ጋር። እስቲ ምንድነው የተሰማ? እንዴት ስትከታተለው ነበር የብርቱካንን ነገር? መሳይ በጣም እኔ እንዴት አድርጌ እንደምገልጸው አላውቅም። መንግስት በዚህ ደረጃ ለአንድ ሰው ታሪክ ይሄ 3 4 5 ቀን ኢትዮጵያን የምታክል ትልቅ ሀገር ኢትዮጵያን መንግስት የሚያክል ትልቅ ተቋም ባለ በሌላ ኃይሉ ባለ በሌላ የሚዲያ ሰራዊቱ የመንግስት የባለስልጣን የመዋቅሩ የትምህርት ሚኒስተር የኢንዱስትሪ ሚኒስተር የምናምን ሚኒስተር የደህንነትና የፖሊስ እንትኑ ዶክመንተሪው ላይ እንትኑን ካየው ይዛ ዶክመንተሪ እንት ላይ የተሳተፉ ኃይሎች የፌደራል ፖሊስ የልዩ የኢንፎርሜሽን መረጃ ደህንነት እንትን የኦሮሚያ ክልል ፖሊስ የአማራ ክልል ፖሊስ የአዲስ አበባ ፖሊስ የሲዳማ ፖሊስ የጸረ ሽብር ግብረ ኃይል እኔ መሳይ በጣም ኮሚክ ይሄ ታሪክ እኮ ነው እየተሰራ ያለው እያየን ያለ ነው። እነዚህ ሰዎች እየሰሩ ያሉት በጣም ታሪክ ነው። የአንድ ልጅ ታሪክ በቃ ብርቱካን የምትባል አንድ የደምቢዶሎ ዩኒቨርሲቲ ተማሪ ጥቃት ተፈጸመብኝ ይሄ ነገር ደረሰብኝ ብላ አደባባይ ወጣት መናገሯ መንግስት ውስጥ ይሄን ነገር መፍጠሩ በጣም የሚገርም በሆነ መንገድ እኮ ልታልፎ ትችላለህ እኮ ወይ ዩኒቨርሲቲው ወይ የሆነ ተቋም ዲስሚስ አድርጎት ይሄ ሐሰተኛ ታሪክ ነው አናቃትም ምናምን ብሎ በዛ ሊታለፍ ይችላል ነበር። አሁን እኮ የመንግስት ሚዲያዎች ዛሬም ቀጥለዋል እያየው ነበር። ዲፕሎማዎቿን የልጅቷን ሰርቲፊኬት ነው እያሉ የሚያወጡትን ነገር ማለት በነገር ሳስብበት ነበር። ብርቱካን የደምቢዶሎ ዩኒቨርሲቲ ተማሪ ባትሆንና የአዋሳ ወይም የባህር ዳር ወይም የጎንደር ዩኒቨርሲቲ ተማሪ ብትሆን መሳይ ታሪኩ ሌላ ነበር የሚሆነው። ታሪኩ የብርቱካን ታሪክ ሌላ ነበር የሚሆነው። የመንግስት ሚዲያ በዚህ ደረጃም ላይ አጫጫውም ይችላል አንደኛ ምናልባት ደግሞ በሌላ መንገድ ተወስዶ እቺን የመሰለች ልጅ ላይ እንደዚህ ደፈራ ተፈጸመ ብላ አዳነች አበቤ ቢሮ ጠርታ ጀርባዋን ያሻሸች ኮንዶሚኒየም ልትሰጣት ትችላለች። ፕሮባብሊ ብርሃኑ ነጋ ትምህርት ሚኒስተር በነፃ የትምህርት ዕድል ሊያመቻችላት ይችላል። በነገራችን ላይ ጥቁ ነጥብ ያለው ያ ነው። ደምቢዶሎ ዩኒቨርሲቲ ባይሆን ኖሮ ኦሮሚያ ክልል ውስጥ ባይሆን ኖሮ ሌላ ታሪክ ነበር ሊፈጠር የሚችለው ነገር ነበር። ኢቢኤስም እንደዚህ ችግር ውስጥ አይገባውም ነበር። እነሱም ብዙ ታሪኮች እንደዚህ የሚያሳዝኑ ታሪኮች አቅርበው አይተናል አይደለ? በሴቶች ላይ የደረሱ ግፎች ምናምን ብዙ ታሪኮች እኮ እንትናል። ባለስልጣኑ አንድ እኮ የቀረ ባለስልጣን የለም። እዛ ቴሌቪዥን ጣቢያ ላይ ዛሬ ጸረ ሰላም ኃይሎች ከጀርባው አሉ የተባለው ቴሌቪዥን ጣቢያ ላይ እኮ የቀረ ባለስልጣን የለም። አዳነች አበቤ አብይ አህመድ ሁለቴ ምናምን ነገር ማለት ትልቁ ዋናው ነጥብ ያለው ምንድነው? ደምቢዶሎ ዩኒቨርሲቲ ለምን ስሙ ተነሳ ነው። እኔ በነገራችን ላይ እንዳልከው ነው። ይሄ አጀንዳ ማስቀየሱ ጉዳይ አንደኛው ፋክተር ነው። ዝም ብሎ ንቀ የምትተው ነገር አይደለም። ያም በሰሞኑ ይሄ በነገራችን ላይ ለህዝብ በቀረበው ዶክመንተሪ ላይ እኮ ደምቢዶሎ አልተጠራም። እነሱ በኋላ ላይ ሄደው ኢቢኤስን ከያዙ በኋላ ያልተላለፈውን ጥሬውን ምንድነው ቪዲዮ አይተው እንጂ ለህዝብ በቀረበው ላይ እኮ ደምቢዶሎ በስም አልተጠቀሰም። ሆድ ሲያውቅ ዶሮ ማታ ነው የሚባል ነገር ታውቃለህ መሳይ? ሆድ ሲያውቅ ዶሮ ማታ ነው ያውቁታል። እንዲህ አይነት ነገር የት ሊፈጸም ይችላል? እንዲህ አይነት ታሪኮች ባለፉት 7 ዓመታት በአብዛኛው የተፈጸሙት የት ነው? ባትናገረው ዩኒቨርሲቲውን ባትናገረውም እኮ ሰው ያውቀዋል እኮ you don't need to tell ቅዳሜን ሰንበት ነው ማለት የለብኝ ነው የሚባለው። እንደዛ እኮ ነው። ግን ዋናው ነገር ምንድነው? እኔ አቶ ጃዋር መሐመድ 1-2-3 ጊዜ ደጋግሞ ሲጽፈው ስላየሁት ነው። ኦሮሞን የማስጠላት ዘመቻ ነው ይሄ ፕሮግራም የተሰራው ኦሮሞን ለማስጠላት ተብሎ ነው የሚል ትልቅ የፖለቲካ አጀንዳ ነው የተሰጠው። በነገራችን ቅድም እንዳልኩ ነው ደምቢዶሎ ባይሆን ኖሮ ባህር ዳር ቢሆን ኖሮ ወይም ደግሞ አዋሳ ወይም ደግሞ ሌላ ቦታ ቢሆን ኖሮ ሌላ ታሪክ ነበር የምንሰማው። የመንግስት ባለስልጣናት ወጥተው የሴቶችና ህፃናት ጉዳይ መምሪያ የአዲስ አበባ መስተዳድር ምናምን ወጥተው አዘናቸውን ገልጸው ልጅቷን ቢሮአቸውን ጠርተው ሲያባብሏት ትከሻዋን መታመታ ሲያረጋት እና ነበር። ነገር ግን ይሄ ትልቁ ፖለቲካው አጀንዳ አብይ የሚፈልገው ነገር ነው። አንደኛው እንትን የተፈጠረው ምንድነው? ይሄ አብይ የኦሮሞ ተቆርቋሪ ነኝ ኦሮሞን እኔ ስልጣን ላይ እስካለው ድረስ ማንንም አይናገረው ማንንም አይሰድበው ማንንም ተጠያቂ ያደርጉም የሚል አይነት እንትን ሳይኮሎጂ እንትን አንድምታ ያለው የፖለቲካ ስራ ለመፍጠር ነው። በነገራችን ላይ
ግን አንድ ማየት ያለብን ነገር አለ ኦሮሚያ ክልል ውስጥም አማራ ክልል ውስጥም እኮ ሴቶች ላይ ወንጀል ይፈጠራል አይደል ጾታዊ ጥቃቶች ይፈጸማሉ እና አንድ ኦሮሞ እንደ ብርቱካን ያለ ሴት ቢደፈር ጥፋቱ የዛ ሰውዬ ነው እንጂ ኦሮሞ ለምን ኦሮሞን ለማስጠላት ተብሎ ለምን ነው እዛ እንትን ውስጥ የሚገባው አማራም ውስጥ ኦሮሞም ውስጥ ትግሬም ውስጥ መጥፎ ሰዎች አሉ የነዚህ ሰዎች ፖለቲካ በጣም አደገኛ መሆኑን የምታዩ አንድ ወንጀልን የሚያዩት በቡድን አርገው ነው በቡድን ተጠያቂነት ነው እንትን ያሉት ቀደም ያልኩ ነው እኮ ሌላ ቦታ ቢሆን ኖሮ ሌላ ነበር ታሪኩ ደምቢዶሎ ዩኒቨርሲቲ ከሆነ ስለዚህ ኦሮሚያ ክልል ነው ኦሮሞን ለማስጠላት የተሰራ ሴራ ነው አሁን በነገራችን ላይ አገዛዙን ብቻ አይደለም ያገዛዙ ተቋሚ የምትላቸው ሙጭ ያሉትም ሲያቀነቅኑ ሲያነሱ የምታየው ሐሳብ እሱን ነው በጣም ነው የሚያሳዝነው አንድ ህዝብ ውስጥ መጥፎ ሰዎች አሉ በግለሰብ ደረጃ ማለት ሴት ደፋሪዎች አሉ ሌቦች አሉ ገዳዮች አሉ እነዛ ሰዎች የሚፈጽሙት ወንጀል ያንን ህዝብ የሚያስጠላበት ምንም ምክንያት የለም ምንም የነ አብይ ፖለቲካ የነ ጀዋር ፖለቲካ ግን ኦሮሞን ለማስጠላት የተሰራ ታሪክ ነው ተብሎ ማለት ምን አዲስ ነገር አለው እንዴ ከሳምንት በፊት ሞጆ ነው የት ነው አንዲት ልጅ ተደፍራ ተገላ እንትን ተብላለች በእርግጠኝነት ከዚህ ልጅ ጋር ከሌላ ብሔር ጋር የተያዘ ታሪክ ቢኖር ኖሮ ሌላ ፖለቲካዊ ትርጉም ይሰጠው ነበር አዲስ አበባ ውስጥ አሁን በቅርብ የአንድ ዘፋኝ ሚስት ከህንጻ ላይ ወድቃ እንትን ብላለች እሱም በእርግጠኝነት ሌላ ብሔር ቢጨመርበት ሌላ እንትን ቢኖር ኖሮ ሊሰጠው የሚችለው ፖለቲካዊ እንትን አስበው መሳይ ግን ነገር ያለንበትን ነገር ነው የሚያሳየው እቺ ልጅ እኮ የሞት ነገር እንትን ያደርጉባት እኮ በጣም ማለት ላይክ እንዴት እንደሚታሰብ አይገባኝ በሚኒስትር ደረጃ ወጣው እነ ይሄ እንከፋለ ማን ነው ይሄ በለጠ ሞላ ምናምን ምትለው አሁን እሱ እንከፍ ምኑ ነው ህዝብ ለህዝብ ለማጋጨት የሚባለው ምኑ ነው የቱ ጋር ነው ማን ነው መላኩ ትለው ብርሃኑ ነጋ መቼም እኔ እነዚህ ሰዎች ወደፊት በምንም ነገር ላይ ሞራል ኖሯቸው ሊናገሩ እንደማይችሉ በጣም እርግጠኛ መሆን ይችላል ግን ዋናው ነጥብ ምንድነው ይሄ ኦሮሞን የማስጠላት ዘመቻ የሚባለው ፖለቲካ የኢትዮጵያ ስቴት የኢትዮጵያ እኮ አጠቃላይ ሙሉ ኃይሉን ነው ብርቱካን ላይ ጉልበቱን እንትን ያደረገው እንዳልኩት አንድ ሰው ብርቱካን ላይ ጥቃት ፈጽሞ ከሆነ ያ ሰውዬ ኦሮሞ ከሆነ ምንድነው ያን ሰውዬ የዛን ሰውዬ ወንጀል ማንሳት ኦሮሞን ማስጠላት የሚሆነው እንደዚህ ከሆነ መሳይ ነገ አብይ አህመድ እንደ አገዛዝ እንደ ኢትዮጵያ ጠቅላይ ሚኒስትር ለፈጸማቸው ወንጀሎች ተጠያቂ እናርገው ብለን ብንነሳ ኦሮሞ ላይ ኦሮሞን ለማስጠራት ኦሮሞን አገዛዝ የኦሮሞን እንትን ለማግኘት ነው ተብሎ ሊመጡ ነው እኮ በነገራችን ይሄ ሎጂክ ይሄ ትሬንድ ከቀጠለ ወደዛ ነው የሚመጣው እኔ በጣም ቀላል አጀንዳ ማስቀየስ የሚባለው አንድ ነገር ነው በተወሰነ መልኩ መቀበለው አለ ግን እንትኑ ባጠቃው ነገሮቹ እየተቃኙበት ያለበት መንገድ ይሄ ነው መንግስት ተከላካይ ሆነ እንጥራል ለሞኑ ኢትዮጵያ ውስጥ መደፈር ምናምን ብርቅ ነገር ነው እንዴ እኔ መንግስት እንደ መንግስት እንደው ኢትዮጵያ መንግስት ቢኖራት ነው አሁን ያለው መንግስት አይደለም በነገራችን የመንግስትነት እንትኑ ትንሹ አነስተኛው ኤሌመንት ቃናውም የለውም በነገራችን የአሊዶሮ ላይ ሰላሌ መግቢያ ላይ መውጫ ላይ 5 6 7 ጊዜ ሰዎች እየታገቱ ሴቶች ጨምር ያሉበት ሴቶችና ህፃናት ያሉበት እንትና መንግስት ቢያሳስበው ኖሮ ያለ የሌላ ኃይሉን ይሄ ፌደራል ኮማንዶ ወይም ደግሞ ይሄ ሪፐብሊካን ጋርድ ኮማንዶ ልኮ ዜጎቹን ነበር ከዛ ነፃ ማውጣት የነበረበት የኢትዮጵያ ትልቁ የዚህ ሳምንት ትልቁ አጀንዳ መሆን የነበረበት ሰላሌ መንገድ ላይ የታሰሩት እነዚህ የታገቱትን በባስንት ላይ የታገቱትን ነፃ ማውጣት ነበር ያ ነገር አይደለም በነገራችን ላይ ይሄ ነገር መጨረሻ ላይ ነው ምን ድምዳሜ እንድሳረገ መሰለ በቃ ላለፉት 7 አመታት የተካሄዱ እገታዎች የተፈጸሙ ዘረፋዎች በዩኒቨርሲቲ ውስጥ የተደረጉ ብዙ ጭፍጨፋዎች ምናምኖች መንግስት ከነዚህ አጋሽ ከተባሉት ጋር በቅንጅት ያደረገው ነገር እንደሆነ ነው አሁን እዚህ ድምዳሜ ላይ እንዲደርስ ያደረገኝ ያው ነው እርምጃ ማለት ምክንያቱም የመንግስት አሁን አካሄድ ተጠቂዋን ግፍ የደረሰባትን ብርቱካንን ሳይሆን አጥቂዎቿን እኛ ማናቃቸውን
ፕሮባብሊ ኮሮሞ ላይሆኑ ይችላሉ ግን እዛው ደምቢዶሎ ዩኒቨርሲቲ አካባቢ ስለሆነ እነሱን ለመከላከል ነው የመንግስት ሚዲያ ጊዜ አጥፍቶ የኢትዮጵያ ህዝብ በግብር በታክስ በኢትዮጵያ ህዝብ ግብር በኢትዮጵያ ህዝብ ታክስ የተቋቋመው የኢትዮጵያ ቴሌቪዥን በኢትዮጵያ የመንግስት ሚዲያዎች ጊዜያቸውን አጥፍቶ እየሰራው ያሉት ይህች ልጅ በደልዋን መናገሯን ለማዳፈን እና እነዛ በዳዮቹን ደግሞ ሞልሞስት መሸለም ነው ከዚህ በኋላ ኢትዮጵያ ውስጥ እንዲታግቼ ተደፍሬ ወይም ደግሞ በባሰሄድ ታፍኜ ነበር ብለ አደባባይ ወጥተ መናገር እንዳይታሰብ ነው ያደረጉት በነገራችን ላይ ማስፈራሪያ ነው በነገራችን መልክቱ አንደኛው ሰው ብርቱካንን ያየ ተቀጣ ነው ኢትዮጵያ ውስጥ አንድ ሰው እኔ በባሰሄድ እንዲ አርጎ ደርሶብኝ እንዲ ተገብዴ ወይም ደግሞ አጋቾች ይዘውኝ እንዲ አርገውኝ ብለ ብትናገር ከዚህ በኋላ ምንም ዋጋ የለም ግን በጣም የሚገርም እኔ እስካሁን ብልጽግና ብዙ አይነት ጉዶችን አሳይቶናል ይዝች ላይ ልጅ ላይ የተሰራው ግፍ ይሄ ሰሞኑ የምናየው ድራማ ትርክት ምናምን እኔ በቃ ይሄ ነገር ምንም ከዚህ ነገር ይሄ መንግስት ምንም ነገር መጠበቅ እንደሌለብኝ ምንም በነገራችን ላይ ምንም ለሰላም ድርድር እንኳን መቀመጥ ከዚህ መንግስት ጋር እንደማይገባ ድምዳሜ ላይ እንድደርስ ነው ያደረገኝ እቺ ልጅ እኔ አዶኖ በምን ቃል እንደምገልጸው አላውቅም ሌላ ሀገር ቢሆን እኮ የጾታዊ ጥቃት ሰለባ ተብላ ብዙ አይነት ትሪትመንት እንዲደረግላት መንግስት ያሉን ድርጅቶች መናምኖች ብዙ ነገር የሚደረግባት ኢንተለጀንስ የደህንነት መስሪያ ቤቱ ፌክ መታወቂያ ፌክ ዲፕሎማ ፌክ እንትን እያቀናበረ ባይዞ እንደዛ የደህንነት መስሪያ ቤቱ ስራው እሱ ነው እያቀናበረ በሶሻል ሚዲያ አክቲቪስቶቻቸው አማካኝነት የመልቀቅ የመንግስት ሚዲያ ማለት ትልቅ ኢትዮጵያ ኦፊሻሊ ይፋዊው የመንግስት ሚዲያ በዚህ ደረጃ ወርዶ የብርቱካን እውነት የብርቱካን ውሸት የብርቱካን ምናምን እኔ መሳይ እኔ አይ ዶንት ኖ እንዴት ሰው እንደሚያስበው አላውቅም የገባንበትን ነገር ነው የሚያሳይ ግን ዋናው ትልቁ ፖለቲካ ያለው ምንድነው ኦሮሞን ለማስጠላት ተብሎ የተሰራ ድራማ እንትን ዝግጅት ነው ተብሎ ያንን እንትን ለማድረግ ነው እንዴት ነው በጣም ያሳዝናል ነው በአንድ ድንጋይ ብዙ ወፎችን ለመግደል ይወረወረው ብሎ መውሰድም ይቻላል አንተ ያልከው በዋናነት የሚጠቀስ ነው አብይ አህመድ በኦሮሞ ውስጥ ተቀባይነቱ በፊትም ያው በከፊል ነበረ የተወሰነ አሁን ጭራሽ እየተመዋጠጠ ብቻውን እሱ ሰፈር ብቻ ቀርቷል የኦሮሞ ህዝብ ድጋፍነቱ ባለፈው ሞከረ ሁለት የፖለቲካ ድርጅቶችን ወደፊት አመጣና አባካቹ ከጎን የተሰለፉ ምክንያቱም ሰሜኖቹ ተያይዘው እየመጡ ነው የሚል ነገር ሙከራ አደረገ ማንንም ከጎኑ ሊሰለፍ የሚችል አጣ ስለዚህ እንዲህ አይነት አጀንዳዎችን ይመጣል ኦሮሞ ላይ ጥላቻ ተስፋፍቷል እነ ኦኤምኤን እኮ ያስተላለፉት ፕሮግራም ነው ምንም ነገር ሳያውቁ በኦሮሞ ላይ ጥላቻ ተስፋፍቷል ብለው በሰፊው እኮ ፕሮፓጋንዳ ይሰሩበትን መጥቀስ ይቻላል ስለዚህ እንዳልኩም አንድም ይሄንን በደንብ ለማስፋፋትና የኦሮሞን ድጋፍ ለመሸመት በሌላ በኩል ህብረተሰብ ውስጥ እኮ ጥያቄዎች በስተዋል ነዳጅ እኮ በ11 ብር ነው የጨመረው መስፈን በ11 ብር በ1 ሊትር ግብር የመብራት የውሃ አሁን ከሚቀጥለው አሁን መጋቢት ነው ያለነው ከሚያዚያ ጀምሮ በእጥፍ ጨምሮ ህብረተሰቡ ላይ ይመጣል የአውቶቡስ የትራንስፖርት አውቶቡስ ቫት እንዲቆርጡ ተብለዋል ባለ ንብረቶቹ ማን ነው የሚያስከፍሉት ተሳፋሪውን ሁሉ ነገር ህዝቡ ላይ ሸክም እየመጣ ነው ያንን እንዲረሳም ተፈልጓል በዚህ አጀንዳ በመውጣር ሁለተኛው ወፍ ይሄኛው ነው ሶስተኛው ወፍ በአማራ ክልል እየተካሄደ ያለው የሉና ዘመቻ ነው ከፍተኛ ኪሳራ ደርሶበታል ዓለም አቀፍ የሚዲያ ተቋማት ዜናውን እየወሰዱት ነው ስለዚህ ይሄን ወሬ ማደብዘዝ ያስፈልጋል የፋኖን ድሎች መሸፈን ያስፈልጋል በእንደነዚህ አይነት ወሬዎች ብዙ ነገር ነው በአንዷ ድንጋይ ብዙ በአንድ ብርቱካን ብዙ ነገሮችን ለመጠቀም የፈለገበት ነው ግን ሁሉንም እየከሰረ ነው አሁን ለሶስተኛ ለአራተኛ ቀን መግለጫ ያወጡ ነው ዛሬ ደግሞ የመንግስት ተጠሪ በፓርላማ ተስፋዬ በልጅግ መግለጫ ሰጥቶበታል አሁን በሚቀጥሉት ቀናት የምንጠብቀው የየክልል ፕሬዝዳንቶች መግለጫ ያወጣሉ ተብሎ ነው የሚጠበቀው ምናልባትም ብርቱካን የሚለው ነገር ከምን ወስደው እንደሚሄዱ አናቀም ብርቱካናማው አብዮት
አድርጎም ሊወስዱት ይችላሉ በጣም የሚፈሩት ነው አምባገነን አገዛዞች ብርቱካን የሚለውን ከዛ ጋር አገናኝቶ ሊሆን ይችላል ወይም ብርቱካን የሚለውን አሃዳዊ ስርዓት ለማምጣት የሚደረግ እንቅስቃሴ አካል ነው ብለው ክልል መስተዳድሮች መግለጫ ሁሉ ሊያወጡ ይችላሉ የሚቆም አይደለም ይሄ አጀንዳ የቀን ቅኝት ሆኖብናል ነው ያሉት የቀን ቅኝት ምናልባት ታስታውስ እንደሆነ 2 ዓመት ነው 3 ዓመት የፈጀ አንድ ሬዲዮ ድራማ አለ አላልቅ ያለ ይሄም አጀንዳ የቀን ቅኝት ሆኖብናል ምንድነው የሆነ ነገር ተቋጭቶ ወደሚቀጥለው ደሞ ጉዳይ እንግባ እንጂ እዚሁ ላይ እኮ ተኛንበት መንግስት እኮ ስራ የሌለው ነው የሚመስለው በርግጥ ምንም ስራ የለውም ምን ስራ አለው መሳይ ልጅቷ እንትኑስ ኮስታው ማለት ቀደም ያልኩ ነገር ነው የመንግስት ኦፊሻላዊ ቴሌቪዥን ጣቢያ የሚባለው የመንግስት አንደበት ማለት ኢትዮጵያ መንግስት 130 ምናምን ሚሊዮን ህዝብ ያለበት ሀገር የሚመራ መንግስት ኦፊሻላዊ ቴሌቪዥን ጣቢያ ኦፊሻላዊ መደበኛ መገናኛ እንትኖች የአንድ ሰውን ቤት ጓዳ ጎድጓዳ ከገሌ ወልዳለች ከገሌ አግብታለች ከገሌ እንትን መሳይ ማለት አረበናት አስበው ሰው እኮ ለምን እንትን እንዳለው አልጋ ገሌ እንትን ብላለች የአንድ ሰውን ጓዳ ጎድጓዳ ውስጥ በዚህ ደረጃ እኔ ወያኔ እኮ ዶክመንተሪኛም ላይ አንተም ላይ ሰርቷል ታሳውሳለህ አይደል አኬልዳማ አጃዳው ያረካቱም ትንሽ ኳሊቲ ያለው ያኛው ትንሽ እንትን ሌብል አለው ይሄ እኮ ማለት ሪሊ እንደ መንግስት እንደ ሀገር እንደ እንትን የሚያስቡ ሰውበትም እንዳልከው ነው በእነሱ ቤት የህዝቡን ቀልብ ለተወሰነ ጊዜ ለመግዛት የህዝቡን አቴንሽን በተወሰነ ጊዜ ለመስረቅ ይውላል ብሎ ካሰቡ ታሳስቶ ህዝቡ እኮ ምንም እኮ በቡርቱካን ታሪክ ተመስጦ ሆዱ ውስጥ ያለው ሆዱ የራበው ያለ ህዝብ ችግሩ ሊረሳ ነው ሊረሳው አይችልም የኛ ህዝብ በነገራችን ላይ ተስፋ እንኳን አልቆረጥኩም ግን ይበለው ምናምን ማለት ጀምራለሁ መሳይ ምንድነው አንድ የጎንደር ዋጻ ገጣሚ እንትን አዝማሪ ያለችው የተባለው አንድ ግር በርበሬ መንቀላቀቷችሁ አቃጥሎ ለብልቦ አንዱ ይፍጃችሁ ያለቻቸው ማለት እኔ እንደዛ ማለት ጀምራለሁ ይሄንን ስርዓት መንቀላቀቶ አንገብግቦ በዚህ ደረጃ ማለት ነው ምንም እኮ ይሄ በዚህ ደረጃ እንዲ መጫወቻ የሚያደርግበት እንትን ላይ ደርሰናል አንድ አብይ አህመድን አንድ በዙሪያው ያለ በጣም ደካማ ስርዓት እኮ ተመልከት ዘመቻ አንድነት ምን ያህል ኢፌክቲቭ እንደሆነ ውጤታማ እንደሆነ ማለት ከዛ እንኳን መማር እንዴት ነው የማይቻል ህዝቡ አንድ መሆን ከቻለ ስርዓቱ ገለባ እንደሆነ በጣም እርግጠኛ ሆኜ ነው የምናገረው ገለባ እንደሆነ መናገር ይቻላል በእርግጠኝነት እንደ ገለባ ነው የሚጠፋ ስርዓት ህዝቡ ግን ሁሉም በራሱ ዛቢያ ላይ ነው የሚሽከረከረው በራሱ እንትን ላይ የራሱን ችግር እንትን ብሎ ቤቱ ተቀምጦ እየተከነከነ እንትን ነው የሚለው ዘግናይ ነገር ነው አንድ ሆኖ ይሄን ነገር ለማቆም ምንጩ ፖለቲካ ላይ ነው ያለው ምንጩ ስርዓቱ ላይ ነው ያለው ስርዓቱን ገፍቶ እንደመጣል ይንገው ቤቱ ቁጭ ብሎ ይሰከሰካል ጭራሽ ደግሞ ሆዱ የራበው ሌላ ታሪክ እንዲሰማ ምናምን ይደረጋል የቡርቱካን ታሪክ በነገራችን ላይ በጣም እንትን ነው አማራ ትግል ዝም ብሎ እንዳልተጀመረ ዝም ብሎ አላማ የለሽ እንዳልሆነ ማን ነው ያዳኛቸው አሰፋ ሲናገር የነበረው ነገር ኮዝ የለውም አላማ የለውም አላማ ያለው ልቃይት ላይ ብቻ ሲል የነበረው ሰውዬ ማለት ከዚህ የበለጠ ባይዞይ ህዝብን ሞቢላይዝ የሚያደርግ ኢሹ ሊኖር አይችልም ያለም በነገራችን ላይ የጁዳይዝም እንትን ነው ጁዳይዝም ሙቭመንት የሚባለው በኋላ እስራኤልን የመሰረተው የጁዳይዝም ሙቭመንት መነሻው እንደዚህ ነው እኮ ጥቃት አንድ ፈረንሳይ አርሚ ውስጥ የነበረ አልፍሬድ ድራይፈስ ነው ማን ነው የሚባል ወታደር አይሁድ በመሆኑ ብቻ ጥቃት ደርሶበት በዛ ተነስተው ነው ቴዎዶር ሄርዞግ ነው ቴዎዶር ምናምን የሚባል ስዊዘርላንድ ውስጥ የዓለም አቀፍ የዚዮኒስት ሙቭመንት ተብሎ እንቅስቃሴ ተጀመረው በኋላ እስራኤልን የመሰረተው የወለደው እንቅስቃሴ ተጀመረው ማለት እንዲህ አይነት ጥቃቶች በነገራችን እና አብይ አህመድ ዙሪያም ያሉ ከዛም ውጭ ያሉ የኦሮሞ ጽንፈኞች ያቁታል እንዲህ አይነት የመጠቃት ስሜት የመጠቃት ታሪኮች ምን ያህል በሰው ስሜት ውስጥ ገብተው ፖለቲካ እንድምታ ያለው ስራ መስራት እንደሚቻል ያቁታል በነገራችን ለዛ ነው በጣም ሾክ ያደርጉትና እንትን ብለው አሁን ማያጃ መጨበጫ የሌለው ፕሮፓጋንዳ ዘመቻ ውስጥ የገቡት ያቁታል እነሱም ዋሽተው
እንዲህ አይነት እንደው እውነተኛ ታሪክ አይደለም በነገራችን የውሸት ታሪክ ፈብርከው የኦሮሞ ወጣት እንዴት አነሳስተው አሁን የምናየው በአማራ በሌላው ወገኖቹ ላይ ምድር ያለ ጥላቻ ያለው ህብረተሰብ እንዲፈጠር ያደረጉበትን አጀንዳ ያቁታል እንዴት እንደሰራ ያቁታል ሌንጮ ባቲ ያለውን ታስታውሳለህ አይደለም ሆነ ብለን ነው ኢትዮጵያን ዲኮንስትራክት ያደረግነው ታሪክ ፋብሪኬት ያደረግነው አሁን ደግሞ ስልጣን ይዘናል እንደገና ሌላ ታሪክ መስራት አለብን የሚል እንትን ነው ግን ያው ኦሬዲ አንድ የመረዙት በዚህ በመጥፎ ፖለቲካቸው በመጥፎ ትርክታቸው የመረዙት ወጣት ከዛ እነሱ ከፈጠሩት እነ ሌንጮለታ እነ ዳውድ እነ ምናምን ከፈረጉት ሊወጣ አልቻለም እንዲያውም እንትን አለ እነሱ ተመለስ እንኳን ቢሉት ሊመለስ የማይችል አክራሪ ነው የተፈጠረው በጣም አደገኛ ነገር እኮ ነው በነገራችን አሁን የድሮዎቹ ጽንፈኞች ሽማግሌዎቹ እንትኑን አይተውታል እንትኑን ለማረጋጋት ቢሞክሩ እንኳን ሊመለስ የማይችል አክራሪ ነው የተፈጠረው ምክንያቱም በጣም መጥፎ ነው ይሄ ዘረኝነት ፖለቲካ የብሔር ፖለቲካ እንትን መጥፎ ነው እና አሁን የቡርቱካንን ታሪክ አናምንም ውሸት ነው ምናምን የሚሉ ሰዎች እንዴ ስማ መሳይ የሌል ልብ ወለድ እኮ እኔ ተስፋዬ ገብረአብ በነገራችን ላይ እኔ ቤት እንግዳ ነበር እዚህ ሶፋ ላይ ተኝቶ እኔ ነኝ የተቀበልኩት እንግዳ ያረግነው ብላ እንዴት ታሪኩን እንደሰራ ምናምን ነገር በደንብ የምናውቀው ሰዎች አሉ ያንን የልብ ወለድ እውነት ነው ብሎ ተቀብለው ሐውልት ያቆሙ ሰዎች ጦታችን ተቆረጠ እጃችን ተቆረጠ ምናምን ብለው ሐውልት ያቆሙ ሰዎች ናቸው ዛሬ ቡርቱካን የምትባል በእውነት በቃ አካል ገጽ እንትን ያላት ሴት ልጅ መጣ እንዲሆኜ እንዲተደረኩ ስትል ያንቺ ውሸት ነው ይሄ እንትን ነው ብለው ለማዳፈን የሚሯሯጡት ኢምፓክቱን ስለሚያውቁት ነው በነገራችን ኢምፓክቱን ስለሚያውቁት ነው እነሱ አሁን ዛሬ ላይ ቆመው አንድ ሴት መጣ የዛሬ 150 ዓመት ሚኒሊክ ጡቴን ቆርጦ ነበር ምናምን ብትል ያምናሉ ይሄ በእውነት ነው ሚኒሊክ ቆርጦን ጡት ተመልከቱ ብለው ሙዚየም ውስጥ ሊያስገቡ የሚችሉ ጀግኖች ናቸው በነገራችን ላይ እና እኔ አይ ዶንት ኖ በጣም የሚገርም ትዊስት የነገሮች እንትኖች እየገባ ነው የኢትዮጵያ መንግስት እንደ መንግስት ያለ ሌላ አቅሙን ተጠቅሞ አንድ የጾታዊ ጥቃት ሰለባ የሆነ ሴት ላይ ባለ በሌላ ኃይሉ እኮ ነው ማለት ዶክመንታሪውን እንትኑ የሰራው ይሄ ዶክመንታሪ ለመስራት የተባበሩ ፋና መከላከያ ደህንነት ፌደራል ፖሊስ አዲስ አበባ ፖሊስ የደቡብ ፖሊስ አማራ ክልል ፖሊስ ኦሮሚያ ፖሊስ የኢንፎርሜሽን መረጃና ደህንነት የምናምን ኢየሱስ ክርስቶስ መሳይ በጣም የሚገርም ነገር ነው እንዳልከው ጥሩነቱ የኢትዮጵያ አብዛኛው ህዝብ ያቀዋል መንግስት ሚዲያ መንግስት እንደሚዋሽ ያቀዋል ምንም እንትን የለም አብይ አህመድ በየቀኑ እንደሚዋሽ ያቁታል ስንዴ ኤክስፖርት አደረግን ድሮን ኤክስፖርት አደረግን ምናምን ይሄ የሚዋሽ ሰውዬ እንደገና ሌላ አሁን በምን ሞራል ነው የኢትዮጵያ መንግስት የአብይ አህመድ አገዛዝ በምን ሞራል ነው ቡርቱካን ውሸታም ነች ለማለት ይሄን ያህል ፕሮግራም የሚሰራው የሚገርም ቀስ እኮ ነው ምንድነው ይባለው የውሸት ሻምፒዮን የሆነው አብይ ቡርቱካንን ውሸታም ለማድረግ አይደለ እሱ ነው ማለት ውድድር እኮ ተደርጎ በዓለም ላይ ውሸታም መሪዎች ቢባል እኔ ሌላ ሰው የሚገኛ የውሸት ሻምፒዮን ትልቁን የውሸት ዓለም ዋንጫ ነው ምናምን ነገር ቢካሄድ ኢትዮጵያ እንዲያውም ኳስ አልሆነልንም የውሸት ዓለም ዋንጫ ቢካሄድ በዛ ልናሸንፍ እንችላለን ያም አብይ አህመድ ነው ውሸታም ስለልከነ እንደው የዛሽ ዶክተር ዮናስ በቅርቡ በዚህ ጉዳይ ላይ ሲናገር ነበር መንግስታት ይዋሻሉ መሪዎች ይዋሻሉ የአብይ አህመድ ግን በሽታ ነው ያለው የአብይ አህመድ በሽታ ነው የውሸት በሽታ ነው መቼም የሚለቀው አይደለም እኔን የገረመኝ ነው ብርቱካን ላይ በዚህን ያህል ደቂቃዎችን መቆየት አልነበረም የብርቱካን ታየደንዳ ያቀረባቸው በጣም መሰረታዊ ጥያቄዎች አሉ ለምን ብርቱካን ተመረጠች ባለትዳር ከሆነች ልጅ ካላት ለምን እንደዚህ ሰለባ የሆኑ ብዙ ሴቶች አሉ አይደል ለምን ብርቱካን ተመረጠች ምክንያቱም ነገ ከነጎዲያ እንደ አይነት ታሪክ የማይመዘዝባቸው ጎዳና ላይ እኮ ያሉ ሴቶች አሉ ገጸ ባህሪም ከሆነ ምንም ከሆነ ለምን ብርቱካን ተመረጠች ብዙ ጥያቄዎች ምታነሳ ነው በጣም ብዙ ጥያቄ ታነሳለ መልስ የሚሰጥ ግን የለም ልጅቷ እኮ አሁን እቺ አግብተዋለች ተብላ ፎቶዋን በቴሌቪዥን የሚያሳዩት ከሰውየው ጋር ብርቱካን እኮ አይደለችም ይሄ ሰው አይኑን ጨፍኖ ራሱ በደንብ ሊመሰክር የሚችለው ነው ሌላ ሴት ነች እቺ ሴት ደግሞ መቼ መጣ ባሌን
አምጡ ይሄ ባል የኔ ነው የሷ አይደለም ብላ ነገ ከነገ ወዲያ በሆነ ሚዲያ ላይ ልትናገር እንደምትችል ተጠብቃለሁ ብዙ ጉድፎች አሉ ግን መሳይ ምን መሰለህ የብርቱካን ትልቁ ችግር ደምቢዶሎ ዩኒቨርሲቲ መማሯ ነው ሌላ እንዳልኩ እኮ ነው ሌላ ቦታ ባህር ዳር ወይም ደግሞ ጎንደር ዩኒቨርሲቲ ወይም ወሎ ዩኒቨርሲቲ ተመራ ቢሆን ኖሮ በለው በቃ ይሄ እነዚህ አውሬዎች እነዚህ ደፋሪዎች ፈጸሙባት ተብሎ የመንግስት ባለስልጣናት ነበር የሚያጅቡት አንደኛው ሰልፍ ሁሉ ይወጣ ነበር በተለያዩ ይወጣ ነበር የሴቶች ማህበር ምናምን ነገር እሱን ነገር መሳት የለበት እኔ ስለ ዶክመንተሪው ዲቴልስ ባልገባ ምክንያቱም ቆሻሻ ነገር ነው ምኑን ትናገረዋለህ መሳይ እኔ አሁን አንዳንድ ሰዎች ሲጽፉ ያየው ነው እንደዚህ ነው ይሄኛው ውሸት ነው ቆሻሻ ሐሳቡ ራሱ ቆሻሻ ነው የመንግስት ቴሌቪዥን መሳይ የኢትዮጵያ ኦፊሴላዊ ቴሌቪዥን ጣቢያ የኢትዮጵያ መንግስት ትልቁ አንደበቱ አንድ ሰው ላይ በዚህ ደረጃ ሲወርድ ካየ ምን አስተያየት ተሰጣለ እንትን ነው ብርቱካን በቃ የሷ ችግር ደምቢዶሎ ዩኒቨርሲቲ ከዛ ጋር የተያዘ ነገር መሆኗ እንትን ነው ግን አንድ መርሳት የሌለብን ነገር ላለፉት 7 አመታት አብይ አህመድ ስልጣን ከያዘ ጊዜ ጀምሮ I think ታስታውሳለህ ጌዲዮች ላይ ደረሰው 1 ሚሊዮን ጌዲዮች ባንድ የተፈናቀሉበት ከጉጂ ኦሮሚያ ጉጂ ዞን ጌዲዮች ተፈናቀሉ ተብሎ ነገሩ እንዲደፋፈን ተደረገና አስታውሳለሁ ዘጋርዲያን የሚባል ጋዜጣ ወጣ ሲያወጣው መንግስት ያኔ ፓኒክ አረጋና ጭራሽ ያንን እንትን ለማድረግ አብይ አህመድ ሄዶ ይመለሳሉ ምናምን ነገር ብሎ ነገሩን አደፋፈ አዲስ አበባ ላይ ታስታውሳለህ ጋሞች ቡራዩ አካባቢ ጋሞች ላይ ተፈጸመው ነገር ማለት ምንድነው ነው የመንግስት ሚዲያ ላይ ወጡና ባለስልጣኖቹ የአዲስ አበባ ፖሊስ ኮሚሽነር የምናምን ወጡና ነው እንትን እንዲያውም ጥፋተኞቹ እነሱ ናቸው ብሎ ታጣቂዎቹን የመወንጀል እንትን ነበር ከዛ በኋላ የዚህ አሁን የደምቢዶሎ ተማሪዎችን በተመለከተ መንግስት ኮንሲስታንት የሆነ ውሸት እርስ በርሱ የሚቃረን በተከታታይ ሲሰጥ የነበረው እኔ ምን መሰለ አንዳንዴ ሰው እንደው እንትን ይፈልጋል ይሄ እንደው ግልጥ ያለ እንደው ትሬንድ የሚባል ነገር አለ አንድ ነገር ፓተርን አይተ ምድመድመው ነገር አለ መንግስት እስካሁን ድረስ ለሚፈጸሙ ጥቃቶች ለሚፈጸሙ ገታዎች ለሚፈጸሙ እንትኖች እየሰጠ ያለው ምላሽ ለነዛ ሽፋን የፕሮፓጋንዳ ሽፋን መከላከል እንጂ እንደ መንግስት አስበው የአሜሪካ መንግስት አሜሪካ ዜጎቿ የሆነ ሀገር አይደለም አሜሪካ ውስጥ የሆነ ሀገር ቢታገቱ ኮማንዶ ልከው ነፃ አውጪ ኃይል ልከው ምናምን ያንን አጋቹን ኃይል ደምስሰው ምናምን ነፃ አውጥተው እንዲመለስ ያደርጋሉ ምናምን ነገር ኔቨር የኢትዮጵያ መንግስት እንደዛ አይደለም የሚያደርገው የሉም ይላል ጭራሽ እንደውም የታገተ የለም ምን እንደምታወሩት ይላል እንዲ ደግሞ ግልጥ ብሎ ደግሞ እንደ ብርቱካን አይነት ታሪክ ይዞ ደግሞ ሲወጣ ምን አባሽ ሆነሽ ነው ልክ ልጆች ሆነን በጣም የሚያሳዝን ነገር ነው እንደዚህ ተገርፈ ልታለቅስ ስትል ዋጥ አድርገው ተባላለ ማልቀስ ዋጥ ታኔ እንደዛ ነበር እንትን ይባሉ እንትን ነውና በጣም የሚያሳዝን ነገር ነው እንዳልኩ ነው እነዚህ ግለሰቦች ሊሆኑ ይችላሉ የፈጸሙት ኦሮሚያ ክልል ውስጥ አማራ ክልል ውስጥ ትግራይ ክልል ውስጥ ደቡብ ክልል ውስጥ እዚህ አውሮፓ አሜሪካ ሰዎች አሉ ሰይድ ደፋሪዎች አሉ ሌቦች አሉ ወንጀለኞች አሉ እነዚህ ሰዎች ወንጀል ፈጸሙ ማለት ያ ህዝብ ያ አንተን በጅምላ ይጠየቃል ማለት አይደለም ምንም የሚያገናኘው ነገር የለም አንድ ልጃቸው በጣም የሚከላከሉ እናት ነበሩ አንድ ማቀው አካባቢ አንድ ሰፈር ነውና ልጃቸው ጎረቤት ይገባና የሆነ ቃይ ሰርቃል ሴትየዋ ልጄ አያረግም ንክቻ አያረግም እንዲህ አያረግም ይላሉ ከዛ ደግሞ ልጁ ያደገ ሲመጣ ጭራሽ ከጎረቤት አልፎ የከተማ ኪሳውላቂ ሆኖ በየቀኑ ይታሰራል እሳቸው ዋስዩ ሆኖ ግን ምን ይላሉ የኔ ልጅ ዝም ብሎ እኮ ነው ፖሊሶቹ አለ ማስረጃ ነው ያዙት እና እጅ ከፍንጅ ተይዞ ማለት እና መጨረሻ ላይ ልጁ እሳቸውንም ማንከት ጀመረ መስረቅ ጀመረ ከቤታቸው ምናምን ጀመረና እንትን የሚሉት አጡ ይሄ አሁን ያለው እና አብይ እንትን ይሄ ምንድነው ኦሮሞን ማስጠላት ነው የሚለው እንትን ያወቁት ወንጀለኞች አሉ በምንም መንገድ አብዛው ብዙሃኑ የኦሮሞ ህዝብ ከዚህ ወንጀል ጋር ምንም የሚያገኝ ቅንጣት ታክል ነገር የለም ቅንጣት ታክል የለም እንዳልኩ ነው ሌላው ማህበረሰብ ውስጥ ያለው አይነት ወንጀል ሴት የመድፈር ወንጀል ሌብነት ወንጀል ያለ ኦሮሞ ውስጥም አለ ለምንድን ነው ኦሮንዚው ሲፈጽም አይ ኦሮሞን የማስጠላት ዘመቻ ተብሎ እንትን የሚደረገውና
በጣም የሚያሳዝን ነገር ነው መሳይ እኔ አይ ዶንት ኖ ብዙ ነገር ብንናገርበት ደስ ይለኛል ግን በዚሁ በቀን ይሻላል ይበቃል መስፍን እንግዲህ የብርቱካን ነገር ጫንቃይን ተገርፌ ልብሴንም ተገፈፌ ነው ከደረሰባት ከዛ አደጋ በላይ ሁለተኛ የገደሏት የመንግስት ሰዎች ናቸው በእንደዚህ አይነት ታሪኳን እንደዚህ አድርገው በማውጣት ለማንኛውም የብርቱካን ግርግር ያበቃል ሌላ አጀንዳ ደግሞ ይዘው እስከሚመጡ እንጠብቃለን መስፍን ወደ ጎረቤት ሀገር ሶማሊያ እንሂድና አጭር አስተያየት እንስጥበት የሶማሊያ ፕሬዝዳንት ለአሜሪካ አንድ ትልቅ ጥሪ አድርገዋል በሶማሊያ የሚገኘው በጣም ስትራቴጂክ የሆነ የአየር ቤዝና ምንድነው የባህር ኃይል ቦታ ለመስጠት ጥሪ አድርጓል አሜሪካ ትግባ ብለዋል ይሄ ቦታ በጣም ወሳኝ ነው ከፍተኛ የሆነ የአሜሪካንን አቅም በምስራቅ አፍሪካ በአፍሪካው ቀንድ ላይ ይፈጥራል የተባለ ነው ከጅቡቲም ባልተናነሰ ከፍተኛ አቅም ለአሜሪካ ይሆናል የተባለውን ይሄን ቦታ ፕሬዝዳንቱ መሐመድ ሐሰን መስጠታቸውን ነው ለፕሬዝዳንት ትራምፕ ጥሪ በማድረግ የገለጹት እንዴት አየው ይሄ ጉዳይ ምናልባትም የምስራቅ አፍሪካን አጠቃላይ ቀጣዩን የጂኦፖለቲካ ሁኔታ ሊቀያይረውም ይችላል አልሸባብ እየመጣ ነው በቅርቡ ከሞት አደጋን ያመለጡት ጥቃት ተፈጽሞባቸው የሶማሊያው ፕሬዝዳንት ለጥቂት እንዳመለጡ መረጃዎች ያመለክታሉ በሰፊውም ተዘግቧል ይሄንን ክስተት እንዴት አየው የሚያመጣው ነገር ምንድነው ከኢትዮጵያ አንፃርስ እንዴት ልናየው እንችላለን ለሶማሌላንድ ዕውቅና ይሰጣል የአሜሪካ አስተዳደር ተብሎ ሲጠበቅ ነው መንገድ ላይ ሶማሊያ የጠለፈችው አሜሪካ ከዚህ በኋላ ለሶማሌላንድ ዕውቅና ለመስጠት የምትችል አይደለችም ይሄንን ካገኘች ምክንያቱም ይጠቅማት ይሄኛው ነው ከምንም በላይ እንዴት አየው መስፍን መሳይ በጣም እየተወሳሰበ ነው የመጣው የአፍሪካ ቀንድ ጂኦፖለቲክስ አፍሪካ ቀንድ ይሄ ሬድ ሲ ኤንድ ሆርን ኦፍ አፍሪካ የሚባለው ትላንትና አንድ የሆነ ሴኩሪቲ እንትን ያነበብኩ ነበርና ፕሮባብሊ አልሸባብ እንደ ታሊባን ሞቃዲሾን ተቆጣጥሮ መንግስት ሊሆን ይችላል የሚል ግምት አለ አሁን ባለው ሂደቱ ብዙ አሁን ኢትዮጵያ በተለይ ኢትዮጵያ ጦር የለቀቀባቸው አካባቢዎች እንትን ላይ በደንብ ዘመቻዎችን አካሄዱ የሶማሊያን ጦር ከጥቅም ውጭ ነው ያደረገው እንትን ነው አሁን ትልቁ የምዕራባውያኖቹ ስጋት አልሸባብ ሶማሌ ላይ መንግስት መሆን ከቻለ የመን ላይ ደግሞ ሁቲስ እንደዚህ እንትን ካደረጉ ኦልሞስት ቀይ ባህር ብሎክ ይደረጋል ማለት የቀይ ባህር መተላለፊያ ይሄ ባቤል መንደብ የሚባለው ሙሉ ለሙሉ ይዘጋል ማለት ነው ምክንያቱም ሁለቱም ሆስታይል ጠላት ኃይሎች ናቸው ለዓለም አቀፉ ይሄ ለአሜሪካ ለምትመራው ዓለም አቀፍ ሲስተም ጠላት ናቸው ስለዚህ እነሱ እንትን ያደርጋሉ ነውና በእርግጠኝነት ይሄ ደግሞ ለአሜሪካኖቹ ብዙ ነገሮቻቸውን የሚቃኙት ከእስራኤል አኳያ ነው ይሄ ደግሞ ለእስራኤልም አደገኛ ነው ሁቲና ሸባብ ከተቀናጁና ቀይ ባህር ላይ ብሎኬጅ ከፈጠሩ የእስራኤልም ሴኩሪቲ አደጋ ውስጥ ይወድቃል በዚህ አሜሪካ በተለይ አሁን ያለው የትራምፕ አስተዳደር ዝም ብሎ የሚቀመጥበት እንትን ያለ አይመስለኝ እንደተባለው ሶማሌዎቹ ኦፈር ባያደርጉትም በነገራችን ላይ ስልጣን በያዘ በመጀመሪያዎቹ 8 ቀናት ምናምን አካባቢ ነው የመጀመሪያውን ጥቃት የፈጸመው ሶማሊያ ውስጥ ነው የመጀመሪያውን ኦፕሬሽን ከሲቹዌሽን ሩም ሆኖ ትራምፕ የመራው በሶማሌ እንትን ላይ እና በቀላሉ የሚያዩት አይደለም ብዙ ነገሮች ይመጣሉ በአፍሪካ ቀንድ ፖለቲካ በተለይ ሐሰን ሼክ መሐመድ ያውላ ሽለላ ያውላ ፉከራ ውሃ በልቶ ቀረ ማለት ነው እንትን የሚለው እንትኑ አሜሪካኖቹ መምጣታቸው አይቀርም ምናልባት በቀጥታ ካልሆነ ደግሞ በፕሮክሲ አንድ በአካባቢው ያለ ሌላ ኃይል አጋዥ አድርገው ተጠቅመው ሶማሊያን የማረጋጋት የመቆጣጠር ካልሻባብ እንትን የነፃ የማውጣት ስራ ሊሰሩ ይችላል አሁን እዚህ ጋር ስንመጣ እዚህ ጨዋታ ላይ የኢትዮጵያ መንግስት አሁን ባለው አቅሙ እንዳየነው ነው አብይ አህመድ እስካሁን ጂኦፖለቲካል ቁማር ላይ ሲበላ ነው የምናየው እንትኑ የለውም ራሱ አንደርስታንዲንግ የለውም አብይ አህመድ ጭንቅላት የቡርቱካን ላይ ዶክመንተሪ ለማሰራት ምናምን የሚበቃ ጭንቅላት ነው እሱም ደግሞ በጣም ደካማው ጭንቅላት ነው በነገራችን ላይ ከዛ በላይ አስብም ነነ ሲሪየስ እኮ ነው ማለት መሳይ እና አብይ አህመድ ጂኦፖለቲክስ አይተነዋል የሶማሌላንድ ጋር የነበረውን ቀውስ አሁን ከኤርትራ ጋር እየገባበት ያለውን እኮ በየቦታው የሚያደርገው እንትን ምስማ ይሄ እንደ ድል ተጠቅሞ የኢትዮጵያን የአካባቢው ያላትን የጂኦፖለቲካል ፖዚሽን አቋም የማሳደግ እንትን የማድረግ እንትኑ የለውም ምን አሜሪካኖቹም አይ ዶንት ቲንክ አሁን ኮንፊደንስ በራስ መተማመንም ያላቸው አይመስለኝም ኢትዮጵያ መንግስት ለራሱ
ብዙ የቤት ስራ እንዳለበት ያውቃል። በውስጡ ብዙ አማራ ክልል፣ ኦሮሚያ ክልል፣ ትግራይ ምናምን ውስጡ ሰላም ያልሆነን ሀገር እንዴት አድርገ ነው ሌላ ጎረቤት ሀገር አረጋጋ ብለህ ፕሮክሲ የምታረገው ገንዘብ እዛ ላይ ኢንቨስት የምታረገው? እና ምናልባት እነ ኬንያ በዚህ በኩል በጣም ዝግጁ ናቸው። ኬንያ መቼም ለነጮች ለምዕራባውያን ያላት የአሽከርነት እንትን የሚገርም ነገር ነው። አሁን መቼ ነው ሰማ ነበር ኮሶቮን የሰርቢያን የተገነጠለ አንድ ግዛት አለ። ኮሶቮን እውቅና እስከ ሰጠ የመጀመሪያ አፍሪካ ሀገር ማለት በጣም እንዴት አድርጌ እንደምናገረው አላውቅም። የኬንያ ነገር መቼም ምንድነው ሆዲፍ ጆኖ የሚባለው እንትን ነው። በጣም እንትኖች ናቸው እና ምናልባት ኢትዮጵያ የአፍሪካ ቀንድ ላይ ሊኖራት የሚገባው ሚና ኬንያ ወይም ኡጋንዳ ሊወስዱት ይችላሉ። አብይ አህመድ እንዳልኩ ነው እንዲህ ላለ ነገር ብቃት የለውም። ያ ጭንቅላቱ ይሄ እኮ ጂኦፖለቲክስ ጨዋታ ጌሙን ለመጫወት ስማርት መሆን አለበት፣ አንደርስታንድ ማድረግ አለበት፣ አካባቢውን እንትን ማድረግ አለበት፣ ሚዛኑን እንትን ማየት አለበት፣ ብዙ ነገሮች። አብይ አህመድ እንዳልኩ ነው ቤተ መንግስት ቁጭ ብሎ እንደ ብርቱካን አይነት ታሪክ ዶክመንተሪ ለመስራት ከዳንኤል ክብረት ጋር ተናቦ ለመስራት ካልሆነ በስተቀር ጭንቅላቱ ይበቃም እንዲህ ነገር እንትን አይልም። እና አይ ዶንት ቲንክ አሁን አሜሪካኖቹ በኢትዮጵያን ያኔ ለወያኔ የሰጡትን ያህል እንኳን እድል የሚሰጧት አይመስለኝም። መስፍን እንግዲህ ምስራቅ አፍሪካ ላይ ያለውን አጠቃላይ ቀጣዩንም ሌሎች ሁነቶችና ክስተቶችን እንከታተላለን። ይሄ ቀላል የሚባል አይደለም፣ ከወዲሁ በብዙ እየተነሳ የሚገኝ ነው። እንደው ከማሰናበቴ በፊት መስፍን አንድ ፎቶግራፍ ላሳይ። ይሄን ፎቶግራፍ ተመልከተው። እንደምታየው ይሄ ፎቶግራፍ አንድ የሀገር መሪ እየመጣ ሊቀበሉ ከመሰለህ ተሳስተሃል። እንደዚህ አይነት የማርሽ ባንድ ካየም ምናልባት የት ሀገር መሪ ነው አቀባበል የሚደረግለት ብለህ ልትጠይቅ ትችላለህ። ነገር ግን የሁሉ ግርግር የሁሉ የመንግስት ሌሎች ነገሮችም አሉ። ምናልባት እስከ መከላከያ ሰራዊት ሁሉ ነው በዚህ ጉዳይ ላይ የተሳተፈው። መከላከያ ሰራዊትም እንደዚህ ታጥቆ በዚህ ትዕይንት ላይ ተገኝቷል። ባለስልጣናት አልቀሩም፣ የጸጥታ ተቋማት ሁሉም በየፊናው የተገኘበት ሁኔታ ነው ያለው። ማንን ለመቀበል ከተባለ ደግሞ እንግዲህ ይሄ ሰው ነው። ይሄ ሰው እዩ ጩፋ ይባላል። ሃይማኖቱ በዛ ውስጥ ልንገባ አንችልም፣ መግባትም የለብንም። እያንዳንዱ ሁሉም ሃይማኖት በኩል ክብር እንዳላቸው እናምናለን። ነገር ግን ይሄ ግለሰብ በዚህ ደረጃ የመንግስት የጸጥታ ተቋማት መከላከያ፣ ፖሊስ፣ ማርሽ ባንድ አልቀረም፣ የመንግስት ባለስልጣናት አልቀረም፣ ፖሊስ አልቀረም፣ ሁሉም ወጥቶ ከኬንያ ሲመጣ ነው አሉ እንዲህ አቀባበል እንዲደረግለት ተደርጓል። ምን ማለት ነው? ምን እየሆነን ነው? ምን ስለሆነ ነው? እንዳልኩ ሃይማኖት ውስጥ መግባት አያስፈልግም። ግን ይህን ግለሰብ በዚህ ደረጃ የመንግስትን የተለያዩ ተቋማትን ተጠቅሞ እንዲህ አይነት ነገር ማድረግ ምን አይነትስ እንደምታ አለው? ሌሎቹ ሃይማኖቶች ምንድነው ሊሰማቸው የሚችሉት? እንደዚህ አይነት ነገር አይተን እናውቃለን? ለሌላው ሃይማኖት መሪዎች በተለያየ መልኩ እንደው ከአንድ ቦታ ወደ አንድ ቦታ ሲመጡ እንኳን አይደለም እንዲህ አይነት አቀባበል እንደው ሊደረግላቸው የሚችለውን ነገር እናውቃለን እኮ። እስቲ ምን ማለት ትችላለህ መስፍን እዚህ ላይ? መሳይ አሁን ፎቶ ስታመጣ እንትኑ ይሄ አሁን ያዩትን ፓስተሩን እና ልብሱን አይተዋል። ፒንክ ነው የለበሰው። የፒንክ ፓስተር ነው ማለት ነው። ኖ ሲሪየስ እኮ ነው። ለዚህ አውሮፓ አሜሪካ ምን ትርጉም እንዳለው ታውቃለህ? ፒንክ እና እኔ አይ ዶንት ኖ እኛ ሀገር አክቹአሊ ሌላ ርዕስ ነው፣ ግን ላለባበስ ምናምን በጣም ብዙ የምተቸው ነገር አለና ፒንክ አሁን ሳይው እኮ ደንግጬ እንደ ፒንክ ነው ደግሞ የለበሰው ምናምን ነገር በጣም ያሳፍራል። እንደ ሀገር መንግስትና ሃይማኖት በህግ ተለያይቷል በተባለበት ሀገር ሃይማኖት በመንግስት መንግስት በሃይማኖት አይገባም ተብሎ ህገ መንግስት ላይ የተቀመጠበት ሀገር ነው ያለ ነው። አንድ የሃይማኖት እንትን በፈለገው ቤተ እምነት የፈለገው ነገር ማድረግ ይችላል። ግን ይሄ የመንግስት ሀብት ነው። በነገራችን ላይ ይሄ ማርሽ ባንዱ ወታደሩ ምናምኑ የመንግስት ሀብት ነው። ይሄ የመንግስት ሀብት ነው፣ በመንግስት በጀት የሚንቀሳቀስ እንትን ነው። ይሄንን አውጥተህ እንትኑ ራሱ ሴፓሬሽን አድሏዊነቱን ነው የሚያሳየው። በነገራችን ላይ እኔ ሊገባኝ አይችልም። አድሏዊነት ነው ይሄ። ምንድነው? ምን ስለሆነ ነው? የእግዚአብሔር በሆነ መንገድ የሆነ የታመመ የተቸገርንበት ነገር አለ ማለት
እኔ ራሱ ለሃይማኖቱ ሰዎች ነው ጥያቄ የማቀርበው። በእውነት በዚህ መንገድ ነው ክርስትና ሃይማኖት ውስጥ እንዳሉ አውቃለሁ እና በዚህ መንገድ ነው ወይ ሪሊ ክርስትና ይሄ ነው እንትኑ ክርስትና የምንዱባን የጭቁኖች የተገፉት ሃይማኖት እኮ ነች። በነገራችን ላይ የእንትኖች የቄሳሮች የነዚህ የባለስልጣኖች የምናምኖች ሃይማኖት አይደለች እና እኔ በጣም ወዴት እየሄድ እንደሆነ እኔ አላቅም መሳይ እንደሆነ አላቅም። ግን የሰውየው ልብስ እሱ በጣም አነጋጋሪ ነው። ከእንትኑ ይልቅ ፒንክ እዚህ አውሮፓና አሜሪካ የሚኖሩ ሰዎች ያውቁታል። ግን የመንግስት ሀብት ደቡብ ክልል ነው ሐዋሳ ነው አይደለ? መንግስት ሪሶርስ እንዲህ አይነት ኦፊሴላዊ አቀባበል የሚደረግላቸው ኦፊሴላዊ የሆነ ስልጣን ያላቸው እንትኖች ናቸው። ይሄ ሰውዬ ምንም ኦፊሴላዊ ስልጣን እንደሌለው እንትኑ ይታወቃልና በዚህ ደረጃ በህዝብ ታክስ በሚንቀሳቀስ ሰራዊት ማርሽ ባንድ ምናምን አሳጅቦ መቀበል እኔ እንጃ። እኔ እንግዲህ እሱ ራሱ ምልህ የእግዚአብሔር ሰው የእምነት ሰው ከሆነ እሱ ነው እንዲያውም እንደዚህ ነገር እኔ አልፍ ሪፊውዝ ማድረግ የነበረበት። ግን እንደምታየው ፒንኩን ለብሶ ገጭ ብሎ እየተዝናና እንደ ሴሌብሪቲ እንትን ይላልና ያሳዝናል መሳይ። አለሱን ያለ ምክንያት አላነሳውትም መስፍን ስለ ሰውየው ብዙ ጊዜም በግልም በተለያዩ የማህበራዊ መድረኮች ያልኩትን ብየዋለሁ። በርግጫና በቡጢ ሰይጣን አወጣለሁ ብሎ መከላከያን ፖሊስን መድረክ ላይ ያወጣ እነዚህን ተቋማት በከፍተኛ ደረጃ ያዋረደ ሰው ነው። ለዚህ ፍቃደኛ ሆነው እንደሰማነው ከሆነ ይሄ ሁሉ ግርግር ይሄ ሁሉ ማርሽ ባንድ እንዲወጣ የተደረገው እዛ አካባቢ ላሉ ሰዎች የሆነ ሳንቲ ተሰጥቶ ነው የሚባል ማረጋገጫ ስለሌለን ይሄኛውን ማስረጃ እንደ ትክክለኛ አድርገን መቀበል ይከብደናል። ነገር ግን ምንም ይሁን ሳንቲም ሰጥቶም ይሁን ባለግንኙነትም ይሁን ይሄ ነገር ግን በጣም አደገኛ ነው። ወዴት እያመራ ነው? እንዲህ አይነቱ ነገር በመንግስትና በሃይማኖት መሃል ድንበሩ ጠፍቶ መደበላለቅ የሚታይበት ሁኔታ ወዴት ሊያመራ ይችላል? ነገ ከነገ ወዲያ እኮ የሃይማኖቶች ግጭት ሊፈጠር ይችላል። የኦርቶዶክስ ቤተክርስቲያን የኢትዮጵያ ሙስሊሞች ሌሎች እምነቶች እንዲህ ሲሆን ስጋት እኮ ነው የሚገባቸው። መንግስት ከማን ጋር ነው ያለው የሚለውን በግልጽ እያዩበት እኮ ነው። ጥሩ ነገር አስታውስከኝ መሳይ አንድ ነገር ልበል። ነገሩ የተበላሸው ከላይ ነው። ጠቅላይ ሚኒስትሩ ታስታውሳለህ አይደለ? ሁላችንም እናውቀው ነው። ባለፈው 7 ዓመታት የሃይማኖት በዓላት በመጡ ቁጥር የሆነ የአንድ የጳጳስ መልእክት የሚመስል በሁሉም ሃይማኖት ጉዳይ ላይ ዲቴል እየገባ እኔ ብዙ ሀገር መንግስታት እንኳን አደረሳችሁ እንኳን ለበዓል አደረሳችሁ ምናምን በቃ ይበቃል እኮ። አብይ አህመድ ለገና ለኢድ ለምናምን የሚጽፋቸው እንትኖች ታውቃለህ አይደለ? ይሄ እኮ የፖለቲካ ባለስልጣን ነው እና እንኳን ለኢድ አላድሃ በዓል ይሄን ያህል አደረሳችሁ በዓሉ መልካም እንደሆነላችሁ እንመኛለን ነው መባል ያለበት። ገብተህ ከቁርአን የሆነ ጥቅስ ወስደህ እንዲህ አድርገህ ከመጽሐፍ ቅዱስ እንትን አይደለም ባይዞ አብይ ምን ይወዳል? ቺፕ ፖለቲካ ይወዳል። በሱ ቤት እንዲህ አሁን ጥምቀት ሲደርስ ጌታ ተጠምቆ በዚህ በዮርዳኖስ በኩል አድርጎ ምናምን ብሎ ታሪክ መጻፉ አማኞቹን ትንሽ ስባለው ብሎ አስቦ ይሄ ርካሽ ፖለቲካ ላይ አይደለ? እንደዛ ነው። ግን ትክክል አይደለም። ከዛ ጀምሮ ነው የሚጀምረው መበላሸቱ መሳይ። ከዛ ጀምሮ ከምልክቱ ጀምሮ አይተዋል አይደለ? አዲስ አበባ ያለፈው ሳምንት ከአሜሪካ አንድ ሰው ያምተውት እንትን ሲሉበት የነበረው ባለስልጣኖቹ እንዴት አድርገው ሲያሸረግዱ ሲርገደገዱለት እንደነበረ የእግዚአብሔር ሰው ነው ምን ይባላል የመለኮት ጥሪ መጣ ተብሎ ማለት ነው። ኢትዮጵያን የምታክል የሃይማኖት ሀገር ማለት ነው። በነገራችን ላይ ክርስትናን በመቀበል የመጀመሪያዋ በዓለም ላይ የመጀመሪያው ሀገር ተብሎ ከሚጠቀሱ ሀገሮች ኢትዮጵያ ነች። ወንጌል ተሰብኮባት ያለቀባት ሀገር ነች። እንግዲህ ከ2020 ምናምን ዓመት በኋላ ኢትዮጵያ ውስጥ ክርስትና ጠፍቶ ከአሜሪካ የሆነው ፓስተር ተፈልጎ መጥቶ የሚሰበክባት ሀገር ነች እና ሌላ ታሪክ ነው። ብዙ ነገር እንትን እንላለን። እኔ ይሄ ብቻ አይደለም። አንድ ጊዜ ከናይጄሪያ የሆነ ፓስተር መጣ ተብሎ ሰዎች እየተጋፉ እሱን ለመንካት ሲሳይ የኢትዮጵያ ውስጥ ያለው እንግዲህ አስበው ላይክ የኛ እነ ቅዱስ ያሬድን አስባቸው እነ አቡነ ተክለ ሃይማኖት እነ ምናምን አስባቸው ኢትዮጵያ ውስጥ ወንጌላውያን የምትላቸው ማለት የጎስፐል እንትኖች እና ዲቴልስ ባንገባ ደስ ይለኛል። ግን በጣም ያሳዝናል። አይ ዶንት ኖ ወዴት እየሄድን ነው እንዳልከው ነው። ግን በዚህ ውስጥ እኮ መሆነን እኮ የሞራል ውድቀቱን እኮ ነው የሚያሳየው እኮ መንግስት
የሞራል ውድቀቱን የሥርዓቱን የሞራል ውድቀት ነው የሚያሳይ እንደዚህ እንኳን የሃይማኖት አባት መሪ ተባለ በማርሽ ባንድ ያሳጀበ ለመዋሸት ምንም ለከት የሌለው መንግስት ነው አገዛዝ ነው ሰው ለመግደል ምንም ለከት የሌለው ጉቦ ለመቀበል እንትን የሌለው ነው እና የይምሰል የታይታ የሆነ የሃይማኖት እንትን ነው መንግስት እያደረገ ያለው እኔ እርግጠኛ ነው ምንድነው ማኪያቬሊ ምን ይላል መሰለ ብዙ አማኝ ባለበት አካባቢ የምትኖር ከሆነ አማኝ ባታምንም አንተ ሄደ ቤተክርስቲያን አቴንድ አድርግ ምንድነው ይባለው ሄደ ፕሪቴንድ አድርግ አስመስል ይላል በነገራችን ላይ ማኪያቬሊ እና አብይም ትንሽ እቺን ኮፒ አድርጎ እንትን ማድረጉ ነው በሱ ቤት ማለት እና እኔ በጣም ነው ማዝ ነው ግን ችግሩ ብልሽቱ ያለው ከላይ ጀምሮ ነው እንደ ሀገር ከላይ ጀምሮ ያለ ነገር አሁን የወረዳ ወይም የክልል አስተዳደር ይሄን ቢያደርግ በነገራችን ላይ ሊደንቀንም እንትን ሊለንም አይገባምና ይሄ ነው መሳይ መስፍን በጣም ነው ማመሰግነው እንዳልከው ጉዳዩን ያነሳውት እንዱ ባጋጣሚ እንደ አይነቱን ነገር በመነጋገሪያ ሆኖ በተለያዩ ማህበራዊ መድረኮች ላይ ሰዎች ሲወያዩ ስላየውም ነው በጣም ደግሞ አደገኛም ስለሆነ ይሄ ነገር በጊዜ መታረም ያለበት እንደሆነ ለመግለጽ ያለው በጣም አመሰግናለሁ መስፍን መሳይን በርታ እኔም በጣም አመሰግናለሁ ተመልካቾቻችን በዚሁ የዛሬውን አበቃን ለተቀዳሚ ሰላም የፍቅር የደስታ እንዲሆንላችሁ እንመኛለን ኢትዮጵያ በክብር ለዘላለም ትኑር ተነስተልን